በዚህ ዘመን ሐሰተኛ ነቢያቶች የበዙበት ቸርች መክፈት ሱቅ እንደ መክፈት የቀለለበት የቸርች መድረኮች ክለብ እስኪመስሉ መዝሙር ከዘፈን የተደባለቀበት ቤተ ክርስቲያን ልጆቿን ያጣች እስኪመስል ያደረሰን ምን ይሆን? መሆን የለበትም መሆን አለበት። አይ እንዲህ ከሆነ ጥያቄ ካላችሁ ፊት ለፊት አምጡ ምናምን እየተባባለ ትንቢት ተብሎ የሚነገር ግን እርግማን አለ፣ ሟርት አለ። ትንቢቶች እኮ ስለ ግለሰቦች ሳይሆን ስለ ክርስቶስ ነበር። ክርስቶስ ፈጽሞታል። ምን ብለህ ነው አሁን ትንቢት የምነግረኝ? እግዚአብሔር አዲስ ሐሳብ የለውም። ብዙዎቻችን ተስፋ ቆርጠናል። ብዙ ሰው በቤተ ክርስቲያን ደስተኛ አይደለም። ምን የምታየው የምትሰማው ነገር ትልቅ ህዝብ ሰብስበ የሃይማኖት አባት መሪውኛለሁ ተሹሜያለሁ ብለህ ልታሰብ ትችላለህ። እሱ አይደለም። ታዲያ ብዙዎች ካውንስሉ ጥርስ የሌለው አንበሳ ነው ብለው ይናገራሉ። ካውንስሉ ስተቶችን አቅፎ ይላል። ማን ነው ስተት? ለምን የጦርነቱ ብዙ ምክንያቶች ግለሰባዊ እንጂ የአካሉ ጉዳዮች አይደሉም። እንግዲህ ከካውንስሉ ስራ አስፈጻሚ ከሆነው ከአፖስትል ዘላለም ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እንኳን ደህና መጣህ አፖስትል። እንኳን ደህና ቆየ። ለብዙ ሰዎች አገልግሎት አንድ የሥራ ዘርፍም አድርገው አሁን እየታየ ያለው አንዱ ራሱን የቻለ ጉዞ ነው። ምናልባት አገልግሎትን ምን ያህል ዋጋ ሰጥተኸው ነው አገልግሎትን ምርጫ አድርገህ ወይም ወደኸው ልታገለግል የቻልከው በዚህ ዘርፍ? እንግዲህ አውቃህ አትገባ። ይሄ መጀመሪያው አቋም ነው። ምክንያቱም ጥሪ ከጠሪው እንጂ ከተጠሪው የሚጀምር የለም። አንድ የገጠመን ነገር ልንገር። እንዲህ ተሰብስበው ያወራሉ። አገልጋዮች ናቸው ሁሉም እና ያወሩ ምን ይላል? እኔ እኮ ጌታ እንዲህ ተገልጦልኝ እንዲህ ብሎኝ እንዲህ ጠርቶኝ ነው የመጣሁት ወደ አገልግሎት እንዲህ ጠርቶኝ ይላል ሌላው። እና አንደኛው ልጅ ላይ ደረሰና አንተስ ይባል አይ እኔ እንኳን ወዶ ዘማች ነኝ። እና በእግዚአብሔር መንግስት ውስጥ ወዶ ዘማች የለም። ሰዎች ራሳቸውን ሊጠሩ ይችላሉ። ይሄ ማለት ባልተጠሩበት አገልግሎትና ህይወት ምክንያት ሊኖራቸው ይችላል። ምክንያቱም መጽሐፍ ቅዱሳዊም ስለሆነ ማለት ነው። ሳይጠሩ አንዳንዶች ከኛ ዘንድ ወጥተው ይላል ሳይላኩ የወጡ ሰዎች አሉ። መጽሐፍ ቅዱሱ በግልጥ ነው ያስቀምጣቸው። ካልተላኩ እንዴት ይሰብካሉ ነው ወንጌል። ግን ሮሜ 10 ላይ ቁጥር 14 ላይ ሳይላኩ እንዴት ይሰብካሉ ሁሉ የመስራቹን አልታዘዙም ብሎ ይላል። ስለዚህ መላክ ወይንም ከጠሪ የሆነው ፓርት ግዴታ ነው። እና አሁን ወስነ ለህይወት ኖራለው ለዚህ ዓላማ ብለ አትጀምርም ሲጀመር ማለት ነው። ከዛ ከጠራህ በኋላ ግን ለተገለጠልህ ነገር ከስጋና ከደም ጋር አለመማከር ያንተን ብስለት የጠራህን ጌታ የማወቅ ጉዳይ ምናምን ይጠይቃል። የህይወት ኮሚትመንት ይጠይቃል። እና ያንተ ጥያቄ አሁን በሁለተኛው ጉዳይ ላይ ነው፣ በጠሪው ላይ ሳይሆን የጠራህ ማን እንደሆነ አውቀህ ምን ያህል ተሰጥተሃል፣ ራሱ ጌታ ማን ነው ሚለውን መጀመሪያ ከተጠራህ በኋላ ሁሉ አገልጋይ አይደለም ባይዘው። እኔ አሁን ባለኝ እምነት በፊት አንዳንድ ነገር በአካል ደረጃ ምናምን እል ነበር። ግን አሁን ባለኝ እምነት አንዳንዶችን ይላል። ሁሉ ሐዋርያ አይደሉም፣ ሁሉ ነብይ አይደሉም፣ ሁሉም አስተዳደር አይደሉም። አንዳንዶችን ስለሚል አንዳንዶችን ነው ሐዋርያ ያደረገው፣ አንዳንዶችን ነው ነቢያት ያደረገው፣ አንዳንዶችን ነው እረኛ ያደረገው። ስለዚህ በአካል ውስጥ አንዳንዶች የተለየ መለኮታዊ ኮሚሽን ሆነዋል። ስለዚህ ይሄንን የተላኩበትን ተልእኮ መፈጸም ከጠሪው ከማሱ አንዳንዱን ስለሆነ የሚያነሳው እነኛ አንዳንዶች ማን እንደጠራቸውና ለምን እንደተጠሩ አውቀዋል ወይ? እኔን አሁን የጠራኝ የሰማይና የምድር ጌታ በአብ ቀኝ የተቀመጠ ንጉስ ነው። መጽሐፍ ቅዱስ የሚለው ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎችም ስጦታ ሰጠ፣ አንዳንዶችን ሐዋርያት፣ ሌሎቹን ነቢያት፣
እረኞች፣ አስተማሪዎች፣ ወንጌል ሰባኪዎች እንዲሆኑ አደረገ ይላል። በነገሰ ጊዜ የሰጠው የጸጋ ወይንም ሹመት ነው እኮ የመንግስቱ መዋቅር እኮ አምስቱ የጸጋ ስጦታዎች እኮ ማለት የእግዚአብሔር መንግስት አምስቱ ፒለሮች የመንግስቱ ፒለሮች ናቸው፣ አቋሞች ናቸው፣ ስልጣኖች ናቸው። እኔ አሁን ትልቅ ስልጣን እንዳለኝ በኪንግደም ውስጥ አውቃለሁ። ለምን ሐዋርያ ተብዬ ከተጠራው ንጉሱ መንግስቱን ካዋቀረባቸው ኦቶሪቲዎች ዋነኛውን ነው የሰጠኝ። ስለዚህ እንዴት ቢያምነኝ ነው? መጀመሪያ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 ላይ ምን ይላል? በሚድኑትና በሚጠፉት ዘንድ የክርስቶስ መዓዛ ነን ይላል። መልካሙን የእውቀት ሽታ በስፍራው ሁሉ እንገልጣለን ካለ በኋላ ዝቅ ብሎ ምን ይላል? እንግዲህ ለዚህ ነገር የሚበቃ ማን ነው ይላል። የክርስቶስ ሞትና ሕይወት አየ። አሁን እኮ እዚህ በምድር መንግስት ላይ ሰዎች የሞትና የሕይወት ሽታ አይደሉም። የፕሮጀክት እና የፍትህ ሽታ ናቸው እንጂ አይደለ? የፕሮጀክት ምንለው ሊሰሯቸው ለሀገር ለማህበረሰብ ይጠቅማል ብለው ሊሰሯቸው ላሉ ፕሮጀክቶች መሪዎች ናቸው። አዎ ለዚህ ለምድር ለሆነ ጉዞ አዎ አሁን ለአባይ ግድብ ከሆነ የአባይ ግድብ ፕሮጀክቱን ለህዝብ ነው ለሀገር ነው ምናምን ነው እሱን ነው የሚመሩት። አባይ የፈረሰለት አሊያምኛ ስንሄድ ምንም ትርጉም የለውም ማለት ነው። የተባበሩ መንግስታት ውስጥ ብገባ ህፃናት ብትመግብ ምናም ብትል ሞትና ሕይወት የሚባለው ነገር አይደለም ለሰው ጠረን ሆነ የምትሰጠው። እኛ የትንሣኤ ምስክሮች ነን። እኛ የአዲስ ሰማይና ምድር ምስክሮች ነን። ምስክር ብቻ ሳይሆን የምንታይ የምናበራ ትንሣኤ እንዳለ በእኛ ህይወት ላይ በሚገለጽ ሱፐርናቹራል ላይፍ የሚታይ ህይወት ውስጥ ያለን ሰዎች ነን። የተላክነው ኮሚሽን የተደረግነው ያንን መንግስት እንድንወክል ነው እንጂ የምድር መንግስት እንድንወክል አይደለም። ከዚህ የተነሳ መንግስትህን በትክክል ዲፋይን ማታረግ ከሆነ የጠራህን ስለማታውቅና ለምን እንደመጣህ ስለማታውቅ ራስህንም መቀበል አይቻልም። የሆነ አዳራሽ ውስጥ ጥበብ ያለ ጥቂት ሰው ያለው ሊመስል ይችላል። ወይንም ትልቅ ህዝብ ሰብስበ የሃይማኖት አባት መሪውኝ ያለው ተሹም ያለው ብለ ልታሰብ ትችላለህ። እሱ አይደለም። ያልፋል። ከዛ በጣም ሩቅ ነው። የህይወት ሽታ ሆነ ከዛ ደግሞ ሞት የሚባለውን የዘላለም ፍርድ የሚባላል የዘላለም ፍርድ የፍጥረት ዴስቲኒን ለፍጥረት ምትናገር ነው እኮ። ለምሳሌ ጳውሎስ እንደ አምል ለቲቶ ላይ ሲናገር ምዕራፍ 1 ቁጥር 2 ጀምሮ እንዲህ ይላል። እንደ አምልኮት ላለ እውነት አምልኮት ነው ምን መስለው እኔ እናንተ ስናወራ ራሱ ስለ እግዚአብሔር ምናምን ህዝቡ ሚለን እንደሆነ አምልኮት አምላካዊ ሴሪሞኒ ምናምን እናካሄደው ግን አይደለም። የፍጥረት ፍጻሜ በእኛ እጅ ነው የሚወሰነው። በቤተ ክርስቲያን እጅ ላይ ነው ያለው። ፍጥረት ምንለው ወደ እሳት ባህር የሚጣለው እሳት ባህር ከሚጣለው ውስጥ የሚወጣውን አዲስ ፍጥረት ስራ ኃላፊነት የተሰጣት ቤተ ክርስቲያን የዘላለም ፍርድ ይሄ የፀሐይ መቅለጥ መጥፋት ሰዎች ኢተርናሊ ወደ እሳት ባህር መጣል በቸርች እጅ ነው ያለው። እዚህ ምድር ላይ ስንኖር አሁን የምናያቸው ቁሶች ሁሉ ፍጻሜያቸው ሳይንሱ እንደሚለው ቴክኖሎጂ እንደሚለው በብርሃን ፍጥነት ዩኒቨርሱ እየሰፋ ነው ምናምን እንደሚባለው አይደለም። አንድ ቀን እንደ መጋረጃ ይጠቀለላሉ። ሰማያትን እንደ መጋረጃ ይጠቀልላል ይላል። እነሱም ደግሞ ያውቁታል እኮ ሳይንሱም አውቆታል። ለምን ብላክ ሆል ሲመጣ ይጠቀለላል ተብሏል። መጠቅለል ነው አየው። ስለዚህ ብላክ ሆል ፈጥሮ ሊሆን ይችላል የሚጠቀልለው ማን ያውቃል። እና የዚህ ጌታ የዚህ አምላክ
ኤጀንት ነህ። ለዛውም ደግሞ ኤጀንት ሲባል አምባሳደር የሚለው እንደራሴ በአማርኛው በጣም ደስ በሚል ቃል ነው የሚጠቅሰው። እንደራሴ ክርስቶስ በእኛ ልክ ክርስቶስ አብን ገልጦ እንደሄደ እኛ ደግሞ ክርስቶስን እንድንገልጥ የክርስቶስ አምባሳደሮች ወይንም እንደራሴዎች ነን። እርሱ በእኔ ይኖራል እንጂ እኔ አልኖርም። ስለዚህ ዓለም እኔን በእኔ ሁኔታ እርሱን ማየት ከቻለ ይሄን ከዚህ የሚበልጥ ምን አለ? እና ሐዋርያው ጳውሎስ ምን አለ መሰለ? አንደኛ ቆሮንቶስ 15 ላይ ቁጥር 18 ላይ እንደዚህ ይላል፣ ክርስቶስም በዚህ ሕይወት ብቻ ተስፋ የምናደርገው ከሆነ አለ ከሰው ሁሉ ይልቅ ምስኪኖች ነን አለና ትንሽ ዝቅ ብሎ ምን አለ? እንግዲህ ሙታን የማይነሱ ከሆነ ከአንበሳ ጋር ከአውሬ ጋር የታገልኩት በከንቱ ነው። አየህ ሁለተኛ ቆሮንቶስ ላይ መርከቡ የተሰበረው፣ በዱላ የተደበደበው፣ በድንጋይ የተወገረው፣ ሐሰተኛ ወንድሞች ቤተክርስቲያን ውስጥ ያሳለፈው፣ የተራበው የተጠማው ይሄ ሁሉ ምን ጥቅም አለው አለ። እምነቱም አቋሙ ምን ስለሆነ ማለት ነው። እኛ አለ ክርስቶስ ለራሳችን ሮሜ 14 ላይ ቁጥር 7 ከኛ ማንም ለራሱ የሚኖር የለም አለ፣ ለራሱ የሚሞትም የለም። አያ ለራስ መኖር ብቻ አሁን እኮ እኛ በጌታ ስም በምድር ለመኖርም ነው ያሰበን ያለ። ግን መጽሐፉ ሚልና የጳውሎስን ሕይወት ስትመለከተው ለራሱ የሚኖርም የለም ለራሱ የሚሞት የለም። አንዳንዱ እኮ ለፓርቲው አቋም ሊሞት ይዘጋጃል አይደለም? አጥፍቶ መጥፋት ላይ እስኪደርስ ድረስ ሊሞት ይዘጋጃል። አንዳንዱ ደግሞ እውነቴ ዓላማዬ ብሎ ለራሱ ሊሞት ያላል። አንዳንዱ ደግሞ ለራሱ ለመኖር ሲል ሌላውን እየጨረሰ መኖርን አቋሙ አድርጎ የሚሄድ ደግሞ አለ። ስለዚህ አሁን ጳውሎስ ለራሴም አልኖርም ለራሴም አልሞትም ሲል ሌላ አለ ማለት ነው። ምናልባት እስቲ ይሄኛውን ጥያቄ እናንሳ። ብዙ ጊዜ ቸርች ፕላንት ስትደረግ ለቢዝነስ ተኮር ለሆነ ሚሽንም ቸርች የሚከፍቱ አሉ። ቸርች የሚከፍቱ ብቻ አይደሉም። የባለራዕይ ምናምን ነን ብለው ቸርች የሚከፍቱ ሱቅ አረጉት ምናምን ይባላል። ግን እሱ ብቻ አይደለም። ቸርች ላይ በአንድም በሌላም ተጠቃሚ የሆኑ ሰዎች ቤተክርስቲያንን በምን ልብና ሐሳብ ነው ተጠቃሚ የሆኑ ያሉት? ራሱ እየመሩ ያሉበት የቆየ ቸርች ሊሆን ይችላል። ከውጭ ሀገር በሚሽነሪዎች ተተክሎ ረጅም ዓመት የቆየ ቸርች ሊሆን ይችላል። ግን ከቸርች ኤሪያ ተጠቃሚ የሚሆኑ ሰዎች የሚያበራየውን በሬ አፉን አትሰር፣ ከመሰዊያ የሚበላ ከመሰዊያ ሊጠቀም ይገባዋል ምናምን የሚለውን መለኮታዊ መርህ አምነውበት ተቀብለው ነው የሚኖሩት? ወይንስ ድርጅቱን ለጥቂት ሰዎች የፋይናንስ ሪሶርስ እንዲሆን አድርገው ነው እየሰሩት ያሉት? የትም ደረጃ ቢሆን ማለት በምንም ደረጃ ያለ በእግዚአብሔር ልጅ ስም የተመሰረቱ ድርጅቶች እንዴት ነው መሪዎቹ ራሳቸውን የሚያዩት ወይም የሚተረጉሙት? ገባ? አንዳንድ ቴዎሎጂ ትምህርት ቤቶች እኮ አሉ የሚማሩባቸው ሪዝኖቻቸው ራሱ ቀጥሎ የሚመጡ የፋይናንስ ሪሶርሶችን እንዴት ፕሮጀክት ጽፋለህ እንዴት እንትን ተሰበስባለህ ተብሎ ሰልጠነህ ተምረህ እና የሰለጠንከው ለምንድን ነው? ጌታ ጠርቶ አይደለም። ስለዚህ ባለራዕይ ቸርቾች ብቻ አይደሉም የሉም አላልኩኝም። ባለራዕይ ቸርቾችም ያንተን ስኬት ታይቶ ብድግ ብሎ አንዳንድ ሰው ቸርች ይከፍታል። ለምን? ውስጡ ያለውን መከራ አያውቅም። የያዝከው መኪና ሊያይ ይችላል። በተለይ በዚህ ወደዚህ 10 ዓመት ውስጥ ብዙዎቹ ከጥሪ ጋር ተያይዞ ሳይሆን ከብቃት ጋር ተያይዞ ከትንቢት ከመናገር ችሎታ የሚመስል ከዚህ የተነሳ ነው እንደ ችሎታ ፌስቡክንም አይተ
የማስታወስ ችሎታን ተጠቅመህ የሰው ስም አይተህ ወይ ሳይኮሎጂ ፓወርህን ተጠቅመህ መተለው እንደሱም አይደለም። ጥሪ እንደሱም አይደለም። ከዚህ ጋር አንድ ነገር አንስተን እንጫወት እስቲ። ትንቢት እንግዲህ ከጸጋ ስጦታዎች መካከል አንዱ ነው። እንግዲህ መሬት ላይ ያለውን ነገር ህዝቡ ጋር እንውረድና እንጫወት። አንዳንዶች እንደ ቢዝነስ አድርገው ይጠቀሙታል የትንቢትን አገልግሎት ለራሳቸው ጥቅም ወይም ደግሞ እንደ ፍላጎታቸው አድርገው ይጠቀሙታል። ምናልባት በእኛ መረዳት ልክ ስናወራው ትንቢት በራሱ ምን ማለት ነው? እንግዲህ ቤዚክ የትንቢት አካሄዶች የሆኑ መጽሐፍ ቅዱሳዊ መርሆች አሉ። ዋነኛው የእግዚአብሔር የመለኮት አሰራር ትንቢት ነው። አሁን እንዲህ ነው እንዲያ ነው ብለው ሰዎች ከሚያዩት ነገር ተነስተው አቃለውት እንጂ መጽሐፍ ቅዱሱ በዋነኛነት የመለኮት ዓለም ወደዚህ ዓለም የመገለጥ መንገድ ትንቢት ነው። ያ ሚስጥር ነው። እንዴት ብለን ስናየው መጽሐፍ ቅዱሳችን መሲሁ የነገሩ እንትን ነው፣ ኒኩለስ ነው፣ ዋናው ማዕከል ነው ክርስቶስ። ስለዚህ መሲሁ ከሆነ ማዕከሉ መሲሁ የሚሰራው ስራ ከመሰራቱ በፊት የነበረው አገልግሎት በሙሉ ማለት በሌላ አማርኛ the whole ብሉይ ኪዳን የሚባለው መጽሐፍ በሙሉ ማለት ነው የትንቢት መጽሐፍ ነው። ሂስቶሪካል ትንቢት አለ። አብርሃም፣ ይስሐቅ፣ ያዕቆብ ሂስቶሪካል ናቸው። ሻዶ የሆኑ አለ። ሄኖክ አለ፣ ኖህ አለ። ኖህ መርከብ አዘጋጀ ነው የምትለው እንጂ ትንቢት ተናገረ አትልም አይደለም። ግን የኖህ መርከብ የሚነግር ትንቢት አለ። መሲሁ እንዴት አድርጎ ከዚህ ከጥፋት ዓለም እንደ መርከብ በአካሉ እንደሚይዘን ጴጥሮስ ይነግረናል። አብርሃም ብለ አባታችን ይላል የሰራዊት ጌታ እግዚአብሔር አላለም እንደ ኢሳይያስ። ግን የአብርሃም ህይወቱ፣ ጥሪው፣ ቃል ኪዳኑ፣ ተስፋው ለሱ ለራሱ የተነገሩ ተስፋዎች ለኛ ፕሮፌሲ ናቸው። ለምን? የመሲሁ ማንነት ስለሆኑ። ነገር መጨረሻ ላይ መጥቶ አካል ሆኖ እንደዚህ ስትጨብጠው ፐርሰን ነው። ፐርሰኑ መሲሁ ነው። ከሱ ውጪ ምንም የለም። ከሱ ውጪ የተነገሩ ነገሮች ሁሉ ጊዜያዊ ምድራዊ ክስተቶች ናቸው። ለምሳሌ አንድ ትንቢት ላሳየክ። የትንቢተ ዳንኤል አሁን ትንቢተ ዳንኤል መጽሐፍ ላይ ስትመለከተው ዳንኤል እንደ ኢሳይያስ ትንቢት እየተናገረ ስለመሲሁ አይደለም የመጣው። የዳንኤል ታሪክ አለ። ከዛ በዳንኤል ታሪክ ውስጥ እስከ ምዕራፍ 6 ድረስ የሚኖርበት የባቢሎን አገር ክስተቶችና ህልሞች ሚስጥሮች ናቸው የተገለጡት። ለምሳሌ የመጀመሪያውን ስታየው ዳንኤል ጥሬ በልቶ ከነግሩፑ የንጉሱን መብል አረክስም ሲል ይነግራል። ከዛ ቀጥሎ ሁለተኛ ላይ መጥቶ ንጉሱ ህልም አልሞ ህልሙ ጠፋበት። የንጉሱ ህልም ነው። ስለዚህ ዳንኤል ፈታው። ከዛ ቀጥሎ ደግሞ ወደ ንጉሱ እንደገና ስትመጣ ንጉሱ ደግሞ ስለራሱ ዛፍ ተቆርጦ ምናምን አየ። ምንድነው ፍቺው ይሄ ነገር እንዴት ሳመልጣለው ሲል ዳንኤል መከረው። ከዛ ንጉሱ አውሬ ሆኖ ሲዞር ታየዋል። እና መጨረሻ ላይ ምዕራፍ 7 ላይ ዳንኤል የራሴን ራእይ ባልጋዬ ላይ አየው ይላል። ራሱ ቃሉ ራሱ የሚለው የራሴን ራእይ ነው የሚለው። ስለዚህ አሁን ዳንኤል ትንቢት ተናገረ ራእይ አየ የምትለው እዛ ጋር ሰደርስ ነው። ከዛ በፊት የነበሩት ክስተቶች 6ቱ ምዕራፎች የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ነገር የሚነግር ትንቢት አይደለም። ግን የሚገርም ንጉሱ ያለመው እንጂ ያንን ወርቁን፣ ብሩን፣ ነሐሱን፣ ሸክላና አፈር የሆነውን መንግስት ያቺ ድንጋይ ከተራራ ተነስታ ፈጭታ አጠፋችው ያለመው ናቡከደነጾር ነው። ህልሙ ግን በነቢዩ ዳንኤል የተነገረ ባይሆንም የልዑል እግዚአብሔር ትንቢት ነው። አንደርስታንድ አደረገው? ለምን ሊመጣ ያለው የዓለም መንግስት መጨረሻን
ያሳያል። ከእንደገና የዘላለም መንግስት ለዘላለም ምትጸና ተራራ ምትሆን የክርስቶስን መንግስት ደግሞ ያሳያል። ስለዚህ አሁን ትንቢት አካሉ ክርስቶስ ነው። ምንም ልትቀይጠው ልትመልሰው ምናምን አትችልም። አካሉ ክርስቶስ ነው። ስለዚህ አሁን ክርስቶስ ባልመጣበት ዘመን ሁሉ የነበረው የተገለጠ እግዚአብሔር ምንድነው? ትንቢት ነው ማለት ነው። የአባቶች ታሪክ ቢሆን የነቢያት በመንፈስ ቅዱስ የተናገሩት ትንቢት ቢሆን የሙሴ የጥላ አገልግሎት የነገስታቱ ታሪክ በዘመናቸው የሚፈጠሩ ክስተቶች ሁሉ ስለ ክርስቶስ ያወራሉ። ጳውሎስ ክርስቶስ ሁሉ ነው በሁሉ ነው ይላል። ስለዚህ የጥላው ተምሳሌት የበጉ ተምሳሌት የፋሲካው የፍርዖን ላይ የመጣው ፍርድ ተምሳሌት ሁሉ ነገር ከሱ ጋር የተያዘ ነው። ስለዚህ እግዚአብሔር በብሉይ ኪዳን ምን ይሰራ ነበር ብለህ ብትጠይቀኝ ትንቢት ይናገር ነበር። ከወደቅንባት ዕለት ጀምሮ እስከ ሚልኪያስ የመጨረሻው የብሉይ ኪዳን ትንቢት መጽሐፍ የልጆችን ልብ ወደ አባቶች የአባቶችን ወደ ልጆች ይለውጣል የተባለው ኤልያስ ይመጣል ያለበት ምን ብሎ ነው የሚዘጋው? መጥቼ ምድርም በርግማን እንዳልመታ ኤልያስን ልክላቸዋል። ስለዚህ መጣለው እስካለባት በዘርህና በዘሯ መካከል ጠላትነት ብሎ ከጀመረው ሁሉ ፕሮፌሲ ነው። እግዚአብሔር የሰራው በትንቢት ነው ብሉይ ኪዳንን። ዋይ ምክንያቱም የብሉይ ኪዳን ሊመጣ ላለው ለክርስቶስ ትንቢት ስለሆነ ከክርስቶስ በቀር የትንቢት አካል ስለሌለ። ለምሳሌ እንዲህ ብዬ ልንገርህ። አሁን ነቢያት የተናገሩት ትንቢት ሁሉ ስላንተ እንደሆነ ታውቃለህ። ስላንተ በክርስቶስ ስላለክ ሕይወት። ለምሳሌ ኢሳይያስ ሲናገር ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ በእርሱ ደዌያችንን ተቀበለ አይደለም ይላል። በእርሱ ቁስል እኛ ተፈወስን ይላል። ይሄ ለማን ነው ስትል አካሉ ክርስቶስ ነው። ክርስቶስ ነው የወሰደው። ግን ምን ይላል? ደዌያችንን ይላል። ስላንተ ነው፣ ስለኔ ነው፣ ስለሷ ነው፣ ስለ ሰው ልጆች ሁሉ ነው ማለት ነው። ስለዚህ ይሄ ትንቢት ያንተ ነው ማለት ነው። ገብቶሃል? አሁን እግዚአብሔር ተነሺና አብሪ ሲል ስለሆኑ ወገኖች ስለሆኑ ሰዎች ምናምን አይደለም። በክርስቶስ አካል ስለምትሆን የትንሣኤን ምስክር ሆና ክርስቶስ ከሙታን ከተነሳ በኋላ እናንተ የምተኛ ነቃ ከሙታን ተነሳ ክርስቶስ ያበራልሃል አለ የሚለው የትንሣኤ ብርሃን ለዓለም የምትሰብከዋ የክርስቶስ ኢየሱስ አካል የሚሆን ማንኛውም ሰው ይሄ ትንቢት ተነስቶ እንዲያበራ መብት ይሰጠዋል። የእግዚአብሔር ክብር መጥቶልሻል። የሆነ ዘመን ላይ የሆነ መሃል ላይ አይደለም ያለን። ዩሲ ፕሮፌሲ በክርስቶስ አካልነት ተርጉመው ከክርስቶስ አካልነት ደግሞ አካሉ በሆነችበት ቤተክርስቲያን የትንቢቱ ባለቤት ካረካት አሁን ደግሞ ትንቢት እንዳለ ይገባል። አሁን ለምጣልክ ሰዎች ምን ይላሉ መሰለክ? አሁን ትንቢት የለም ሲሉ አንዳንዶች መጽሐፍ ቅዱሳዊ መረጃ ያመጡና ትንቢቶች እኮ ስለ ግለሰቦች ሳይሆን ስለ ክርስቶስ ነበር፣ ክርስቶስ ፈጽሞታል፣ የእግዚአብሔር ፈቃድ አልቋል፣ ተፈጽሟል። ስላለቀ ምን ብለህ ነው አሁን ትንቢት የምንነግረኝ? እግዚአብሔር አዲስ ሐሳብ የለውም። ይልቁኑ ቃሉ ኑር ምናምን ብሎክ መጽሐፍ ቅዱስ እያሳየ በቃሉ ላይ ብቻ በሚሆነው ነገር ይመክራል ማለት እውነት ነው። ግን እዛ ጋር አያልቅም ጉዳዩ። አየህ ይሄ ክርስቶስ ነገርኩህ እኮ እግዚአብሔር አሰራሩ ትንቢት ነው እንድል ያደረገኝ እኮ ክርስቶስ ስለሆነ አካሉ የክርስቶስ ጥላ የክርስቶስ ትንቢት ነበር። ከዚህ የተነሳ ጌታ ራሱ በሉቃስ ወንጌል ምዕራፍ 24 ላይ ምን ብሎ ነው የሚያስቀምጥልህ? ስለ እኔ አለ በሙሴ በነቢያት በመዝሙራት እንደተጻፈ ክርስቶስ መከራ ይቀበላል፣ ወደ ክብር ሊገባ ያስፈልጋል የተባለው ይፈጸም ዘንድ ይገባል። እሱን ነው የፈጸምኩት አለ።
አየ መዝሙሩ ነቢያቱም ሕጉም ስለኔ ያወሩት አለ። ስለዚህ ይሄንን ይዘው ሰዎች አዎ ጨረስ ልክ ነው በቃ ይሄ ነው ይሏል። ክርስቶስ የት ነው ያለው? አሁን በሰማይ ነው ያለው፣ በአብ ቀኝ ነው ያለው። በአብ ቀኝ ሲቀመጥ በሰማያዊ ስፍራ ኪዳኑ መንፈሳዊ ሆኗል። አካላዊ አይደለም፣ መንፈሳዊ ነው ኪዳኑ፣ ሰማያዊ ነው ኪዳኑ። ክርስቶስ በሰማያዊ ኪዳን ውስጥ ሆኖ ለኛ ምን ላከልን? በአብ ቀኝ ሲቀመጥ ከአብ ተቀብሎ ምን ላከልን? መንፈስ ቅዱስ። ምን አላቸው? ከኔ የሰማችሁትን የተስፋ ቃል አብ የሰጠውን ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። አሁን አንደርስታንድ አረከው ኢየሱስ ያውም ደግሞ እኔ ልንገርህ ኢየሱስ የብሉይ ኪዳንን ጥላዎች ትንቢቶች ሁሉ አካል አስያዘ። አዎ ኢየሱስ ራሱ ግን ተስፋ ሰጥቶ ነበር። ትክክል። ከኔ የሰማችሁትን አብ የሰጠው የተስፋ ቃል ነቢያት ድሮ የተናገሩት ምናምን አይደለም። ከኔ የሰማችሁት ነው ያለው። ከሱ የሰማነው የተስፋ ቃል የቱ እንደሆነ ታውቃለህ? የጌታ ራት በሰጠበት ምሽት በአንድ ሌሊት የተናገረው ከዮሐንስ ወንጌል ምዕራፍ 13 እስከ ምዕራፍ 17 ጥቅሉን ልንገርህ ምን እንደሆነ። ይሄ ትንቢት ጌታ የሰጠው የተስፋ ቃል ለቤተ ክርስቲያን ብቻ ነው። ለዓለም አልነገራትም። ከምዕራፍ 13 ማለት እግራቸውን ያጠበበት ሲጀምር ራሱ ምዕራፉ ምን ይላል መሰለ? ኢየሱስም ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወዳጆቹን እስከ መጨረሻ ወደዳቸው ይላል። ምዕራፉ ራሱ ሲጀምር እሱ ሊሄድ እዚህ ዓለም ግን ወዳጆቹ ሊቀጥሉ አየ ዋው የሚቀጥለውን 5 ምዕራፍ 13 14 15 16 17 5 ምዕራፍ በአንድ ምሽት ጌቴሰማኒ እስኪደርሱ ነው ያስተማራቸው። ምዕራፍ 14 ምዕራፍ 15 ምዕራፍ 16 የጌታ እኔ በእናንተ እናንተ በእኔ የሚል ቀጣዩ የቤተ ክርስቲያን በዓለም የመኖር ስርዓት እንደሚሉት ኢየሱስ ነግሶ ኢየሱስ እንዲህ ብሎ በአካል ምንለው ሳይሆን አብ በእኔ እንደነበር እኔ ደግሞ በእናንተ ውስጥ የሚል አሁን እኛ ክርስቶስ በእኛ ያለ ምንለው እግዚአብሔር በመሃላችን ነው ምንለው God in the church የምንለው among us and in us የሚባለው በመካከላችን እንዲሁም በእኛ ውስጥ የምንለው ያንን ተስፋ እኮ ነው ጠብቁ ያለው እንጂ ከብሉይ ኪዳን የተነገረው ተስፋ ሱማ ሰራው እኮ ጨረሰው አካል አስያዘው። አሁን ጠብቁ ያለን ተስፋ ከኔ የሰማችሁት አብ የሰጠው ያለው መንፈስ ቅዱስ ነው። ጋዲናስ ማለት ጥሩ ነገር ነገርክ። በብሉይ ኪዳን እግዚአብሔር ትንቢት ይናገር ነበር በመንፈሱ በነቢያት ይመጣባቸዋል ይሄዳል። የሚመጣ የሚሄድ መንፈስ ስለሆነ ማለት ነው የሚነገርበት በሰዎች ህይወት ታሪክ ውስጥ ይነገራል። አሁን ግን ኢየሱስ ያንን አካል ካስያዘ በኋላ አዲስ ኪዳን ላይ አካል ሊያሲስ ሲመጣ ምን ብለን ጠራ ነው? አማኑኤል አለ። እግዚአብሔር ከኛ ጋር ነው። the whole word ያዛ ከዛ ፍጥረት እስከ ሚልኪያስ የነበረው እግዚአብሔር መጣ። ድንግል ጸንሳ ወለደች። ቃል ስጋ ሆነ መጣ ጌታ አሁን ተገልጧል። አማኑኤል ነው። ኦኬ አማኑኤል ደግሞ ሊሄድ ነው። ሄደ። አማኑኤልን መቀጠል አለበት። ትክክል። እንዴት ይቀጥላል? አሁን በስጋ መጥቶ በዓለም ነበር። ነገር ግን አሁን ደግሞ ከዓለም ወጥቶ ሄደ። ከዚህ ዓለም ወደ አብ መሄድበት ስለተባለ ሄደ።
ስለዚህ እንዴት ነው አማኑኤልን የሚቀጥለው? ኢየሱስ ደግሞ ምን አለ? ከሥላሴዎች አንዱ የሆነው ከአብ የሚወጣው የእውነት መንፈስ። አየህ፣ አሁን አማኑኤልነት በማን ነው የቀጠለው? በመንፈስ ቅዱስ። ገባ? በመንፈስ ቅዱስ። ስለዚህ አሁን እግዚአብሔር በምድር ያለበት ዘመን ነው። ልክ ኢየሱስ ቃል ሥጋ ሆኖ በምድር እንደነበር አሁንም እግዚአብሔር በምድር ያለበት ዘመን ነው። ኢየሱስ በሥጋ ስለሆነ የመጣው በኢየሩሳሌም ዙሪያ ኖረ። መንፈስ ቅዱስ ግን ወደ ምድር በሙላት ምድር በእግዚአብሔር ክብር ትሞላለች ስለሚል ወደ ምድር ነው የወረደው። ዓለም ግን አያውቀውም፣ አያየውም፣ አይቀበለውም፣ ሊቀበለውም አይቻለውም። ስለዚህ ማጋ ይኖራል? አካሉ በሆንከው ባንተና በኔ። ስለዚህ እኛ ውስጥ እግዚአብሔር አለ። መሃላችን ስንሰበሰብ መንፈስ ቅዱስ ይንቀሳቀሳል። እግዚአብሔር አለ። ይሄኛው እግዚአብሔር ስራው ምንድነው? አሁን ላጠንክሬ ትንቢት ላይ ላመጣ the point. thank you. ይሄ አሁን የወረደው እግዚአብሔር ጌታ ኢየሱስ የወረደው ከሰማይ የወረደው ኢየሱስ በብሉይ ኪዳን የተነገሩ ትንቢቶችን አካል ለማስያዝ ነው አማኑኤል የሆነው። ይሄኛው ከአብ ወጥቶ የመጣው እግዚአብሔር ምን ሊሰራ ነው የመጣው? ምን ሊያደርግ ነው የመጣው? ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ወረደባቸው። መንፈስ ቅዱስ ሲወርድባቸው ጴጥሮስ ተነሳና ቆመ። ሰክረን አይደለም ማለት ቁጥር 15 አካባቢ ላይ ይመስለኛል። ሰክረን አይደለም እንዲህ ምንለው አለ። ነገር ግን ኢዩኤል የተናገረው ትንቢት ነው። ትንቢቱ እንዲህ ሚል ነበር አላቸው፣ እነሆ በመጨረሻ ዘመን በሥጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ፣ መንፈሴን በሰው ላይ አኖራለሁ። አሁን ጥያቄው መንፈስ ቅዱስን እኛ የተረዳንበት መንገድ አሰራር የቀየረ መስሎን ትንቢትን ወስደን ለአንድ የአገልግሎት ዘርፍ ሰጠን ነው እንጂ ትንቢት የሚባለውን ነገር መጽሐፉ ሲያጸናው ምን ብሎ ነው የሚያጸናው? ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ። መንፈስ የወረደበት ምንድን የምትሆነው? ትንቢት ነው የምትናገረው። በሌላ አማርኛ መንፈስ ቅዱስ መሃላችን ያለው ትንቢት ሊነግረን ነው። ቆይ ላጽናል። አሁን አንዳንዱ ፈውስ፣ አንዳንዱ ታምር ይላል። ኖ ትንቢት የመለኮት የመገለጥ መሰረት ነው ብያለሁ። የመገለጥ ወደ ዓለም እግዚአብሔር የሚገባው በትንቢት ነው፣ በድምጽ ነው። ከድምጹ በኋላ ለምሳሌ አሁን ቦንኬ ሲናገር የሰማሁትን አንድ በጣም ገላጭ ቃል ልንገርህ። ለመጀመሪያ ጊዜ አለ ፈውስ አገለግላል ጌታ ቃሌን ባፋ ኑር ያለ ኮምፕሊት ብላይንድ የሆኑ ሰዎች በዚህ ጉባኤ ውስጥ አሉ አለ እና ተናገር ይፈወሳሉ አለ። ተመልከተው እንግዲህ ቦንኬ ምን አለ? ቆሜ አለ ልናገር ስለ አይምሮዬ ባይሆንስ አለኝ አለ። ስለዚህ እስኪ እውር የሆናችሁ እጃችሁን አንሶ ስላለ ጉባኤ ውስጥ ኮምፕሊት ብላይንዶች 5 ሰው አነሳ አለ። ከዛ 5 ሰው አነሳ። እናንተ ከጥቂት ደቂቃ በኋላ ታያላችሁ ስላለ ፕሮፌሲ ነው እየተናገርኩ ያለሁት። የሆነውን ሳይሆን ሊሆን ያለውን በእግዚአብሔር የሚደረገው ዋስ ፕሮፌሲ በእግዚአብሔር ሺህ ዓመትም ቆይቶ ይሁን ኢንስታንትም ይሁን እግዚአብሔር ሊያደርግ ያለውን ነው የሚናገረው። that's prophecy. yes አያ እግዚአብሔር ይልቁኑ አሁን አክቲቭ ነው፣ እየሰራ ነው በመንፈሱ። አብልጠን በብዛት ትንቢት እንናገራለን። ዋይ እግዚአብሔር ምን አለ? እግዚአብሔር ሊያደርግ ያለውን ሳይናገር ለባሪያዎቹ አያደርግም አይደል? የሚያደርግ ሲናገር ሊያደርግ ነው ማለት ነው። ዝም ካለ ፍራ። thank you ያለ ድምፁ አይሰራማ። አንድ ጊዜ የሆነውን ልንገርህ። ሕዝቅኤል የቦንኬን ልጨርሰልህ። ፕሮፌሲ አረኩኝ አለ that I was prophesied አለ። እየተነበይኩ ነበር አለ።
ግን እግዚአብሔር እንዲህ ይላል ብሎ አይደለም የሚናገረው ሊሆን ያለውን ነበር እየተናገረው ከዛ በኋላ መጸለይ ጀመርኳል ስፒሪት ኦፍ ብላይንድነስ ለቀቃቸው ሂሊንግ ነው ብለህ መጣረው አንተ ሚራክል ነው ግን ሪያሊቲው ምንድነው the gate of the spirit is prophecy የእግዚአብሔር መግቢያው ወደዚህ ዓለም በሩ ትንቢት ነው መለኩ አምላክ እኮ ነው yes አምላክ ከሆነ ነገር የሆነ ነገር አይሰራም አምላክ አለ ሆነ ትክክል ቃሉ ነው ስልጣኑ በቃሉ ነው የሚፈጥረው በቃሉ ነው የሚባረክ ያለው ነው የሚሆነው ሆነ ከሚለው በፊት አለ የሚለው ይቀድማል ስለዚህ ፕሮፌሲን በዚህ ነው ልትረዳም ይገባል እንጂ ፕሮፌሲን እኛ ቸርች ያሉ ዛጋ አንድ ሰው አለ ከሚለው ሰውዬ መለኪያ መውሰድ የለብንም ወይንም እግዚአብሔር እዚህ ሀገር ላይ እንዲህ ሊሆን ያሳየኛል ከሚል ሰው መለኪያ መውሰድ የለብንም ፕሮፌሲ ሪል ፋውንዴሽኑ ያ ነው እና ወደ ሕዝቅኤል ልምጣለክ ሕዝቅኤል 37 የደረቁ አጥንቶች ወደ ሞሉበት ዋሻ ወሰደኝ ይላል ወሰደኝ ወደዛ ከዛ እነኛ የደረቁ አጥንቶች የሞሉበትን ዋሻ ምን አለኝ አለ እነኚህ የደረቁ አጥንቶች በህይወት ይኖራሉ ብሎ ጠየቀው ነብዩ አውቀው ስለዚህ ምን አለ ጌታ እግዚአብሔር ወይ አንተ ታውቃለህ አለ that means እግዚአብሔር የደረቀን አጥንት እንዴት በህይወት ያኖራል ጥያቄ ነው አይጠየቀው እግዚአብሔር እነኚህ የደረቁ አጥንቶች በህይወት ይኖራል የደረቀን አጥንት እግዚአብሔር እንዴት በህይወት ያኖራል ምን አለው ለነኚህ ለደረቁ አጥንቶች ትንቢት ተናገር በጣም የሚገርም ነገር ነው እዛ ላይ ያለው ትንቢት ይቀድማል አው እግዚአብሔር አሰራሩ ይሄ ነው ያ እግዚአብሔር እኮ ነው የደረቀውን አጥንት ሕያው አድርጎ የሚያስነሳ እንዴት ነው ማስነሳው ብሎ ሲጠይቀው አላውቅም ሲለው እንግዲህ አሰራር የለንገር አለው ለደረቁት አጥንቶች ትንቢት ንገራቸው እንዲህ በላቸው እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ ሚለው እንደሱ ነው የእግዚአብሔርን ቃል ስሙ ከዛስ የእግዚአብሔርን ቃል ሲሰሙ እግዚአብሔር እንዲህ አለ እነሆ አለ ጅማት አወጣባችኋለሁ ታወጣላችሁ አለ የሚያረጋው ነው የሚነግረው አወጣባችኋለሁ ስጋ አወጣባችኋለሁ ቁርበት አለብሳባችኋለሁ ትንፋሽ አገባባችኋለሁ እናንተም በህይወት ትኖራላችሁ ለደረቁ አጥንቶች ቀጥሎ ምን አለ እንዳዘዘኝም ትንቢት ተናገርኩ ስራ ተጀመረ አጥንት ከአጥንት ተቀራረበ እንዳለው እግዚአብሔር ጅማት አወጣባቸው እንዳለው ቁርበት ዘረጋባቸው ትንፋሽ ግን አልነበራቸው ስለዚህ እግዚአብሔር ምን አለው ለሰማይ ንፋሳት ትንቢት ተናገር የሰማይ ንፋሳት ሆይ ኑ እነኚህ የተገደሉት በህይወት እንዲኖሩ እፍ በሉባቸው ለሰማይም ትንቢት ተነገረ ሰማይም መጥቶ ገባባቸው በህይወት ኖሩ እግዚአብሔር የሚሰራው በትንቢት ነው ያለ ትንቢት አይሰራም ትንቢት አሁን የነቢያት ኦፊስ ማለት አይደለም ታዲያ ምንድነው ዘላለም ትንቢት የተቀበለው የወረደው መንፈስ ቅዱስ ራሱን እንደ በር ወደዚህ ዓለም ያስገባበት መንገድ ነው ወንጌል ማለት ነው በሌላ አማርኛ ወንጌል ነው ትንቢት ዘላለም አዎ ሄደን እንየው ራእይ መጽሐፍ ምዕራፍ 19 ቁጥር 10 ላይ እንደዚህ ይላል ይህንን ባሳየኝ መልአክ ፊት ልሰግድ ስል እንዳታደርግ አለኝ ከለከለኝ አብሬ ከወንድሞች ጋራ ባሪያ ነኝ አለ መልአኩ የኢየሱስ ምስክር ካላቸው ጋር የኢየሱስ ምስክር መቼም ይሄ ምስክር ሞቱንና ትንሳኤውን የምንናገር ማለት ነው የኢየሱስ ምስክር ደግሞ ምንም ክርክር የለው ሆሊ ስፒሪት ነው ሆሊ ስፒሪት ኢን ዘ ቸርች ማለት ነው መንፈስ ቅዱስ በቤተ ክርስቲያን ውስጥ ሆኖ ነው ስለ ኢየሱስ ሞት ቸርችም ታውቃለች
ትንሣኤና በአብ ቀኝ መክበር ግን እሱ ብቻ ነው የሚያውቀው። ምክንያቱም በአብ ቀኝ ሲከብር ከአብ ተቀብሎ ያፈሰሰው መንፈስ እዛ የነበረው መንፈስ ነው እዚህ ወረደው። የከበረበት መንፈስ ነው እዚህ የመጣው። የከበረበት ያ ኃይልና ስልጣን ነው ወደዚህ ወረደው። ስለዚህ ይሄ መንፈስ የኢየሱስ ምስክር ይባላል። የዮሐንስ ወንጌል ምዕራፍ 15 ቁጥር 24 ላይ ታገኙዋለህ። ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ስለኔ ይመሰክራል፣ እናንተም ከኔ ጋር ነበራችሁና ትመሰክራላችሁ። አየህ ቅድም ያልኩ ከአምስቱ ምዕራፎች the next level God in us የሚለው ሐሳብ እሱ ማለት ሆሊ ስፒሪት ነው። እና ሆሊ ስፒሪት ይመጣላል። መልአኩ ምን አለው? የኢየሱስ ምስክር ካላቸው ጋር አለና የኢየሱስ ምስክር ብሎ እርሱም የትንቢት መንፈስ ነው። ወንጌል ራሱ ትንቢት እንደሆነ ታውቃለህ። ለምሳሌ እኛ ትንቢት አሁን ከሁለት ቀን በኋላ የሚሆነውን መነግርህን ነው። በልቤ የተሰወረውን መነግርህን ነው። ድንገትም ያለፈ ፓስት ምስክርነትን በመንፈስ ለይቼ መነግርህን ነው። በትንቢት ቃል ስናገር እንድትፈወስ መናገረውን ነው። እሱን ነው አንተ የምታውቀው። ኖ የምሰብክልህ ወንጌል ራሱ ትንቢት ነው ለዚህ ዓለም። ዋይ ይሄ ቁስ የሆነው ዓለም አለ እያልኩ ያለሁት ይሄ ዓለም አልፏል፣ አዲስ ሰማይና ምድር ይመጣል እያልኩ ነው የማወራው። ወንጌሌ ይሄ ነው። ኢየሱስ ሊመጣ ላለው ዓለም አዲስ ፍጥረት አድርጓል። ስለሚቀጥለው ማለት ነው። ስለ ትንሣኤ ህይወት ከፍርድ በኋላ መች ተፈረደባቸው? መቼ ሄደ ይሄ ሰማይ? አለ እኮ በዚህ ሰማይ ውስጥ ቁጭ ብለን ስለ አዲስ ሰማይ የምናወራ አምባሳደሮች ነን። እግዚአብሔር ያወራውን የምታወራበት እኮ ያንን ወንጌል ስመሰክር ይሄ ዓለምን ህይወታችሁ አታርጉ። ለምን? በእግዚአብሔር ተወስኖ እኮ በመስቀል ተጠርቆ አልፎ ፍርድ እየጠበቀ ነው። ሰው የምን ፍርድ ነው የምታወራው? እየኖርን አይደል እንዴ? ይሄው ሰማይ አለ ምድር አለ። እኛ የምናወራው ግን የፍርድ ቀን ሊመጣ ያለው አዲስ ሰማይ አዲስ ምድር እያልክ ነው ወንጌል መስበክ። በዚያን ቀን ሙታን ሲነሱ ትላለህ። you are prophesying ለዓለም ትንቢት ነው እየነገርካት ያለችበትን ሳይሆን የምትሄድበትን ዴስቲኒ እየነገርካት። ወንጌል ራሱ ፕሮፌሲ ነው። ስለዚህ አሁን ትንቢትን ከቃሉ የተነሳ አጥብበን በእኛ አስተሳሰብ በራሳችን ጥቅም ከኛ አንፃር ፕሬዘንትሊ ካለው ዓለምና ኑሮ የቤተ ክርስቲያን ሥርዓት ሂደት አንፃር እንናገራለን። መነገርም ስላለበት ግን ክርስቲያን ሁሉ ሊያምነው ሊያውቀው ሊገለገልበት ደግሞ ሊተነብዩ በተለይ የእግዚአብሔር መልእክተኞች መተንበይ አለባቸው ህዝቡ ላይ። ለምን? ጳውሎስ ሲናገር ትንቢትም ይናገር እንደ እምነቱ መጠን ይናገር ይላል። እምነትህ በሞላ ቁጥር ምታየውን አይደለም ሊሆን ያለውን በእግዚአብሔር ልጅ የተፈጸመውን በኢሳይያስ የተነገረው ለሰዎች የሚገባው እኔ ካልነገርኩህ ኢሳይያስ ተፈውሰሃል ያለውን አንተ አካል ላይ ሆነ ክርስቶስ ነው አካል የሆነው እሱ ሰማይ ነው ያለው። አንተ መፈወስ ካለብህ ያንን ቃል አምኜ እኔ አምኜ እምነት ከመስማት አይደል ከእግዚአብሔር ቃል ቃሉን አምኜ ነብዩ የተናገረው በክርስቶስ የተፈጸመው አንተ የደረቀ አጥንት የሆንከው የታመምከው የተጎዳው ሰውዬ ላይ ተነብያለሁ። መሃል ያለውት እኔ ነኝ። የማስታረቅ ቃል በእኛ አኖረ ስለሚል ሳይክ በሽተኛ ነገር እንዲያንተ በመገረፉ ቁስል ተፈውሳል። ስብከት አረኩልህ እንጂ እምነት ቢኖረኝ ስብከት ሳይሆን የቃሉን መንፈስ ነበር መሰጠ። that means already ተፈውሰሃል ብዬ ተፈውስ ስልክ ይሄ ልክ አይደለም። ኢየሱስ የሰራው ነው ልክ ማለት ነው። yes የተገለጠውን ማሳየት ነው። በክርስቶስ የተፈጸመው ቃሉን አመኘ
ለምን አንተ አካል ላይ በሽታ ያለ? ምክንያቱም ደዌህን ወስዷል፣ ህመምህን ተሸክሟል። ስለዚህ በላይክ ላይ አውጅብሃል። ለምን? ያ የተፈጸመው እምነት ሆኖ ነው ይወስጣል፣ ቃል ሆኖ ነው ይወስጣል፣ መንፈስ ኃይል ሆኖ እኔ ይወስጣል። ይሄ መንፈስ ደግሞ ባንተ ሙት በሆነው ሰውነት ላይ ይተነብያል። እምነቱ ስለሌለ ወይንም ትክክለኛውን የቃሉን ፍቺና ሴንስ የለንም። ላይት አንደርስታንዲንግ መጨረሻ መጠቅለያ አድርጌ የምነግርህ አሁን በጣም ብዙ ክርስቲያን ልሳን ይናገራል፣ በአዲስ ቋንቋ ይጸልያል። ያው የራሱ ክርክር ያላቸው ሊኖሩ ይችላሉ፣ ግን በጣም ብዙ ክርስቲያን በአዲስ ቋንቋ ይናገራል፣ ቀሎት ይናገራል፣ ኤኒ ታይም ይናገራል። ትንቢት ግን የሆነ ነገር ካልተፈጠረ ሽሻ አይላቸው። ሐዋርያው ጳውሎስ ግን ምን እንዳለ ልንገር። አንደኛ ቆሮንቶስ ላይ አነጻጸረና እንዲህ አላቸው፣ ከሁላችሁ ይልቅ በልሳን እናገራለሁ አለ። እኔ አላቸው በጣም ጥሩ ነው በልሳን መናገር። እኔ በጣም ነው በልሳን መናገር። በሚዲያ ላይ ሁሉ በልሳን እንጸልያለሁ፣ ላይቭ እየተላለፈ በልሳን እንጸልያለሁ። ልሳን በጣም ኃይል ስላለው ሌላ ጊዜ መምጣት ካለብን መጣበታለን። ግን ጳውሎስ ሌላ ነገር አጎልቶ ከልሳኑ ይልቅ ሌላ ነገር አጎላ። ምን አለ? ከዚያ ይልቅ አለ ሁላችሁ ትንቢት እንድትናገሩ እወዳለሁ። ሁላችሁ ልሳን እንድትናገሩ እወዳለሁ ብሏል። ከዚያ ይልቅ ግን ሁላችሁ ትንቢት። አሁን ትንቢትን የመለኮት መገለጥ እንደሆነ ማያምን ሰው ምን ብሎ ነው የሚያስበው? ከእንትን ስጦታ ይበልጣል ሊል ነው። ትንቢት ግን the way of God እግዚአብሔር ወደዚህ ዓለም የሚገባበት አሰራር ማለት ነው። ምን እንዳለ ስማ፣ ልሳንን ሲያወራ ማለት ነው። ለምሳሌ አለ ተሰበሰባችሁ አለ፣ በልሳን ሁላችሁም ጸልያችሁ። ሁላችሁ በልሳን እየጸለያችሁ ያላችሁ ምንድነው? ለማያምን ምልክት ነው። እዛው ጋር ደግሞ ያልተማረ ወይንም የማያምን ቢገባ አብደዋል አይልም ይላል። የመጀመሪያው ምልክት ነው አለ ለማያምን። ለምን? የልሳኑ አይነት ነው የሚወክለው። አየ ልሳን እየጸለይኩኝ እኔ የገጠመኝ ማለት ነው። መንፈስ ቅዱስ ሙላት እየጸለይኩላቸው አንደኛው ልጅ በእንግሊዘኛ ጸለየች። በእንግሊዘኛ ስትጸልይ ያው እንግሊዘኛ ስለሆነ ተረጎምኩት። ከዛ ፕሮግራሙ ሲያልቅ ነጠላ ለብሳለች። ሄጄ ሳወራት ለካ አማርኛ አትችልም እና አማርኛ አትችልም። አንዱ እየሮጠ መጣ፣ አዘለ አማርኛ አትሰማም አለኝ። ምን ነው እላለሁ። ከጉራጌ ሀገር ከመጣች ገና አንድ ሳምንቷ ነው። እንኳን እንግሊዘኛ አማርኛ አትሰማም። ዋው ኦኬ። ግን በምንድን ነው የጸለየችው? በልሳን በእንግሊዘኛ ነው የጸለየችው። አሁን ማያምን እንግሊዘኛ የሚናገር ሰው እዛ ቢኖር ምን ይገባዋል ማለት ነው? የእግዚአብሔር ድምጽ ይገባዋል። እግዚአብሔር በሷ እንዳለ ለማያምኑ ምልክት ነው። ኦኬ። ማይተረጎም ልሳን ደግሞ አለ። ሁላችንም እንጸልይ። ሚስጥሩ ለእግዚአብሔር የሆነ እሱኛው ልሳን እየጸለይን ሳንደማመጥ ለአንተና ለእግዚአብሔር ጸልይ ይላል ጳውሎስ፣ ይፈቅዳል። ግን ለጉባኤው እንደ ትንቢት ድሮ በልሳን ተነግሮ ነበር ትንቢት የሚመጣ እንደ ትንቢት ከዛም ከዚህም ብንል ስርዓት የለም እንዴ? አብደዋል እንዴ ይላል። ገብቷል? አሁን ለምን ማይገባህን ነገር እዛም ሲጮ እብዶች ናቸው ይላል። እንደሱ እንዳይሆን ትንቢት ግን ብትናገሩ አለ በልቡ የተሰወረው ይገለጣል፣ ይመረመራል። ስለዚህ ምንድነው ልሳንን በልሳንነቱ አስቀምጦ ጳውሎስ ትንቢት ሲሆን ግን ልሳን ተናግራ አትቆምም። ትንቢት ለሰው ነው የሚመጣው፣ ጉባኤውን ለማነጽ፣ የታመመውን ለመፈወስ፣ የተጨነቀውን ለማሳረፍ፣ የሚመከረውን ለመምከር፣ ለማነጽ ይላል። ለማነጽ ነው የሚመጣው። ስለዚህ አሁን ቤተክርስቲያን
ትንቢትን በትክክለኛው ፖዚሽንና ስፍራ መረዳት አለባት። የትንቢትን ዓለም የትንቢትን የመለኮት የመገለጥ ሚስጥር ማወቅ አለባት። ለምን ወደ ሪቫይቫል እየገባን ነው። እነኚህ ምልክት የነበሩ ባለፉት ዓመታት የትንቢት መንፈስ ተነሳስቷል። ግን እሱ አይደለም ምሪሉ ክራይስት አለበት ማዕከል ምንለው ኒኮላስ የሆነው የነገር ሁሉ መሰብሰቢያ የሆነው ሰው ሁሉ ወደ እርሱ እንዲያድግ የሚፈለገው ራስ የሚሆነው ጌታ አለበት። በዚህ 10 ዓመታት ውስጥ ብዙዎች በትንቢት ወይም በነቢያት አገልግሎት የተነሱበት በተቃራኒው ደግሞ ብዙዎች ከቸርች የወጡበት በትንቢት አገልግሎት ነው ይባላል። ምናልባት የትንቢት አገልግሎት የሚያነሳቸው አካሄዶችን ስንመለከት የስተት ትንቢት እስኪመስል አትሞትም ተብሎ የሚሞቱበት አንዳንድ ነገሮች ያልተፈጸሙበት እስኪመስል የምናይበት እውነታዎችም አሉ። ምናልባት የቤተ ክርስቲያንን ኢሜጅ የማበላሸት ስራ የሰይጣን ነው ማለት እንችላለን ወይስ ሌላ መልእክት ልንይዝ እንችላለን? አሁን ያነሳው ጥያቄ ፕራክቲካሊ ልክ ነው። ልክ የሚሆነው ግን ክርስትናን ሰዎቹ እንዴት ነው የተረዱት ሚለው ደግሞ ቤተ ክርስቲያን እንዴት ነው ስታስተምራቸው የነበር የሚለውን ማወቅ አለባቸው፣ ማስታረቅ አለባቸው እንጂ ሰዎች ትንቢት ተነግሮኝ ነበር አልተፈጸመም ሚሉ ከሆነ ክርስትናን በትክክል አልተረዱትም ነው የኔ መልስ የሚሆነው። ለምን እነሱ ክርስቶስ አይደሉም። ትንቢት ስለ ክርስቶስ ነው የተነገረው። የተነገረውን ደግሞ ስለ እነርሱ ክርስቶስ አድርጎታል። ስለዚህ አሁን ፐርሰናሊ የራሳቸው ኑሮ ለመኖር የሚያስቡ ክርስትና ያልገባቸው ሰዎች እንደ አዲስ ስለነሱ እግዚአብሔር ሚናገረውን ነገር እየፈለጉና እየጠበቁ ከሆነ ዋናውን የክርስትና መሰረት ሰተውታል። ክርስትና እኔ እኖራለሁ ሚል የለም፣ እርሱ በእኔ ይኖራል ሚል። ምክንያቱም የተነገረውም የተሰራውም ስላንተ ነው። ስለዚህ አንተ የምትባለው የለም። አንተ መስቀሉን ተሸክመህ ነው የምትከተለው። ራስን ትክዳለህ፣ እናትን፣ አባትን፣ ልጅን፣ መሬትን ያለ ትክዳለህ። በዚህ ምድር 100 እጥፍ ይሰጣል። አንተ ከምትኖረው በላይ እሱ ባንተ ቢኖር 100 እጥፍ ትኖራለህ። በሰማይ ዘላለም ሕይወት ተዘጋጅቶልሃል። ስለዚህ አሁን ክርስቶስ ያልገባው ሰው ስለ እርሱ የዕለት እንጀራ ትንቢት ይጠብቃል። ወይንም በእኔ አንዳንድ ሰው ይደውልና አፖስትል ጸልይልኝ ይለኛል። በምን ጉዳይ ላይ ጸልይልኝ? አይ ጌታ በሚል በልብህ ባለው ምናምን መንፈስ ትንቢት ነው መስማት የሚፈልገው። በማን? በራሱ ጉዳይ ላይ። ከዛ በኋላ አይደለም ብራዘር፣ አዲስ ኪዳን ውስጥ የእግዚአብሔር ፍጹም ፈቃድ ተገልጧል። ፍጹሙ ፈቃድ ደግሞ ክርስቶስ ባንተ እንዲኖር ነው። ታመህ ሊሆን ይችላል፣ ተገርፎልሃል። ድሃ ሆነህ ሊሆን ይችላል፣ ማጣት እርግማን ኖሮብህ ሊሆን ይችላል፣ ተባርኮልሃል። እርግማንን አስወግዶ ማለት ነው። ኃጢአት አስቸግሮክ ይሆናል፣ የመናፍስት ቃል ኪዳን ምናምን። አዲስ ኪዳን አይገባልህም፣ ኪዳን ገብቶልሃል በደሙ። አየህ፣ ራስን ስትክድ እሱን እየተቀበልክ መሄድ ነው ያለብህ። እምነት እሱ ባንተ በህይወት የሚኖርበት ስለሆነ ሐዋርያው ጳውሎስ ከክርስቶስ ጋር ሞቻለሁ ተሰቅያለሁ አለና አሁን በስጋ የምኖረው በወደደኝና ስለኔ በሞተው ከሙታን በተነሳው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ስለዚህ የመጀመሪያው አቋም ሰዎች ክርስትናን በፍጹም ከራሳቸው ክህደት ካልጀመሩ ክርስቲያን አልነበሩም። ጌታ ተናግሮ አላረገልኝም ተስፋ ሰጥቶኝ ምናምን ያሉት ሚስ አንደርስታንዲንግ ነው። ኦኬ፣ የክርስትና ሐሳብ አይደለም፣ የክርስትና አቋምም አይደለም። ነገር ግን በአካል ውስጥ ደግሞ እያንዳንዳችን የምንኖረው ኑሮ ህይወት አለ። እኔ ካንተ ለያለሁ በአካል ውስጥ። ለምን? እኛ ብልቶች ነን። ክርስቶስ ነው አካሉ። ፓኬጁን ያስተካከልኩልክ። ከዛ ግን ብልቶች ስንሆን አካል አይደለንም።
እኔ በግሌ አካል አይደለሁም ሁሉ በሁሉ አይደለሁም እኔ ድንገት እጅ ልሆን ይችላል ወይ ጆሮ ወይ አይን ልሆን ይችላል ለአይን የሚነገር የሥራ ድርሻ የህይወት ተካፍሎት ምናምን አለ ገብቷል ለኩላሊት የሚነገር የሥራ ድርሻ አለ በፍጹም ከጉበት ጋር አንድ አይነት አይደለም ውሃ የሚያጣራው ደም ከሚያጣራው ጋር ይለያያል ፈንክሽኑ ስለዚህ መንፈስ ቅዱስ እንደወደደ ላንተ የሚነግርህና ለኔ የሚነግረኝ ይለያያል ለምን ሐዋርያው ጳውሎስን በርሱ ሁኔታ ሊገለጥ ጳውሎስም ጴጥሮስም ወደ ክርስቶስ ነው የሚያድጉት ነገር ግን በጳውሎስ ሁኔታ ሊገለጥ በወደደ ጊዜ በጳውሎስ ነው የሚነግረው ትክክል ለምሳሌ ጳውሎስን በአሕዛብ መካከል ስሜን የሚሸከም በወገኖች ፊት የሚቆም በነገስታት ፊት የሚቆም ተብሎ ለጴጥሮስ አልተባለለት ጴጥሮስ ደግሞ ሌላ ስለሆነ በዛው አካል ውስጥ በተጠራበት ክርስትና አይደለም መጠራታችን አንድ ነው ተስፋው አንድ ነው አካሉ አንድ ነው መንፈሱ አንድ ነው ጌታ አንድ አባት አንድ አምላክ ነው ያለን እሱ አንድ ነው ግን በአሰራሩ ደግሞ ለእያንዳንዳችን ብልቶች ስለሆነ የራሳችን የሆነ ፈንክሽን የምናደርግበት የተሰጠን በዛ አካል ውስጥ ስፍራና ሁኔታ አለ ለምሳሌ አንዳንዶችን ባለጠጎች ያደርጋል ሁላችን ባለጠጎች አይደለም ሁላችን ግን እርግማን የለብንም የብልጽግና አቅም ቢዝነስ ላይ እንድንሰራ የተቀባን ሰዎች አለ ፖለቲካ ላይ እንድንሰራ የተቀባን ሰዎች አለ ቸርች አገልጋይ እንድንሆን ሐዋርያ እንድንሆን የተቀባን ሰዎች አለ ገብቷል ሚዲያ ላይ እንድትሰራ የተቀባው አለ ለምን እዚህ ውስጥ ብዙ ነው ስራ ብዙ ነን በጣም ብዙ ነን ግን አንተን እምነትህን ጥሪን አቋምህን ለማስተካከል መንፈስ ቅዱስ ምን እንደሚነግር ታውቃለህ ትንቢት ለምሳሌ እኔ በልጅነቴ ትንቢት ተነግሮኛል አልኩ አሁን የምኖረው ኑሮ ወንጌል አማኝ ማህበረሰብ ውስጥ ያለኝ ተጽዕኖ አቅም እየሰራው ያለውት በትውልድ መሃል ያለውት ስራ በእድል አይደለም የሰራውት በቴዎሎጂ ትምህርት አይደለም የሰራውት የሆኑ ሰዎች ስለተቀበሉኝ አይደለም የሰራውት ወይንም ስለተቃወሙኝ አይደለም እኔ ጥሩ ስራ ለመስራት የቻልኩት ነው እንደሱ አይደለም ያለኝን ለማድረግ በሄድኩበት መንገድ ነው ይሄንን የሰራው ምን ያህሉን አርጌዋለሁ ምን ያህሉን አላረኩትም አላውቅም ግን ያለኝን የነገረኝን ትውልድ አስነሳልኛል ቸርቼ ብትመጣ ብዙ ሚሊዮን ህዝብ ሺህ ህዝብ ላይኖር ይችላል እኮ የለም እንደዛ ነገር ግን ትውልድ ከጋምቤላ ጫፍ እስከ ጅጅጋ ሰምቷል ባንተ ነገር ተነክቶ ተነስቷል ያለህን እንጂ እኮ የማታውቀው ህዝብ ነው እኮ እየተነሳ ያለው ትክክል አንድ ቀን በአካል አይተው እነኚህን ደግሞ ማን ወለደልኝ እነኚህ ደግሞ ከየት መጡ ተላለ ቪዥነሪ አብያተ ክርስቲያን ህብረት ነው መመራውና ይመጣሉ ከመላ ኢትዮጵያ ነው የሚመጡት መላ ኢትዮጵያ ላይ ነው ያለው ቪዥነሪና ሲመጡ እኔ አላውቃቸውም የራሳቸው ቤተክርስቲያን የሚመሩ ምናምን ናቸው አባታችን አንተ ነው በልጅነቴ ስሰማ እንዲህ ስል አንተ ነህ እንዲያልከኝ በህልሜ መጥተህ ይላል አንዱ እንዲህ ብለኝ ትውልድ እንዲህ ብለኝ ምናምን ይላል እና you don't know ያለህ ግን እንደሱ ነው ለትውልድ ቁልፍ መሪ ያረጋል አስነሳል ብዙ ትውልድ ታስነሳልኛል ብሎ ነበር የተናገረውን እሱን ያረገ ሌላ ሰው ያንን ሊያረግ ምን አይልም አይችልም ያንን ደግሞ ለከኔ አሁን ህይወቴን ጨክኜ በዚህ መንገድ 30 አመት ወጣትነቴን ኑሮዬን ምንን ሰጥቼ ሄድኩበት በዚህ መንገድ እንዲሄድ ያረገኝ የሰማው ትንቢት ነው በአካል ውስጥ ለምን እንደፈለገኝ ጳውሎስን እኮ ለመረጥኳቸው ሥራ ለዩልኝ ብሎ ትንቢት ሲሰማ ነው በርናባስና እሱ ምዕራፍ 13 ላይ የተለዩት እዛ ኢየሱስ ተገለጠለት እዚህ ግን ትንቢት ነው የሰማው ለመረጥኳቸው ሥራ ለዩልኝ ከዛ ነው ወጣው በርናባስና ጳውሎስ እስያን መዞር የጀመሩት ማለት ነው አየ በኋላ ደግሞ መጣው ጳውሎስ እጁ ይታሰራል በነገስታት ፊት ይቆማል ያኛው ራይ
አሁን ደግሞ ትንቢት ሆኖ ማን ነው ስሙ ገማለ አጋቦስ በአጋቦስ በኩል ትንቢት ሆኖ ይመጣል። ትንቢት አለ። አካሉን ሳትረሳ ኦርጋኖቹን ግን ለማንቃት በእነሱ ስለሚሰራው ስራ ሊነግራቸው ይተነብያል። እኛ ግን ትንቢት ምንለው አሁን አንተ ያነሳው ሰው ያስከፋ ያለው ከፐርሰናል በዚህ ዓለም ከምንኖረው ኒድ አንፃር ጆሮአችንን ስለምንቃኘው ጌታ ባርካለሁ ብሎኛል፣ ባልሰጥሻለሁ ብሎኛል አይደለ ልጅ ሰጥሃለሁ ብሎኝ ተናግሮኝ እንትን በቃ እንዲህ ነው የሚሆነው ይገለበጣሉ እንጂ አያገኙም ብሎ አልተገለበጡም፣ አናቴ ላይ ቆመዋል። ከኛ ኒድ አንፃር ስለምንቃኘው እንጂ ክርስቶስ የሚከብርበት ከሆነ በእሳት ውስጥ ይሄዳል፣ አያቃጥልም። በወጀብና ባውሎ ነፋስ ታልፋለህ፣ አያሰጥም። በባህር መካከል መንገድ አለ። መንገዳችን የእምነት ከሆነ የእግዚአብሔር መንገድ ነው መሆን ያለበት። ስለዚህ በእግዚአብሔር መንገድ መሄድ አለብን፣ የእግዚአብሔር መንገድ መከተል አለብን። ስለዚህ ያለ ፕሮፌሲ ደግሞ መንገዱን አታውቀው። ያለ በምን ትሄዳለህ ካላለህ በመንፈስ መመራት የሚባለው እኮ ይሄ ነው። መንፈስ ይምራችሁ ማለት በትንቢት መኖር የሚል የዛሬ ስንት ዓመት ነው 10 ምናምን ዓመት ያስተማርኩት ትምህርት አለ ዩቲዩብ ላይ አለ። ቢጫ ኮት አድርጌ በትንቢት መመራት የሚል ህይወትን በትንቢት ነው መምራት ያለብን። የነገሩኝ ያልሆነም ሐሰተኞች አሉ፣ እውነተኛ እንዳለ ሰይጣንም እንዳልከው ብቻችንን ስላልሆነን ያስታል፣ ያሟርታል። አንዳንዱ ደግሞ በትንቢት ህይወቱ እርግማን ውስጥ ይኖራል። ይሄንንም መናገር አለብኝ። ትንቢት ተብሎ የሚነገር ግን እርግማን አለ፣ ሟርት አለ፣ የሞት ጥሪ አለ። ትሞታለህ ብሎኛል ጌታ ይላል። አንዱ ተነበያሉ ታማ ታይቷት ትሞታለች ብሎ ዋው እና ትሞታለች ብሎ ሲተነብይ በሚቀጥለው ልጅቷ እያገገመች እየተሻላት መጣ እና ያ ነብይ የቤቱ ገብቶ ጌታ ሆይ የባሪያህን ቃል አጽና እያለ ያረ መሞት አለባት ነው ይላል። ሟርታል የሚያሟርት ብዙ ሰው አለ። በተለይ አሁን በጣም ብዙ ሰዎች በሟርት መንፈስ እየተጠቁ ነው። ትንቢት በሚመስል ሟርት ማለት ነው። ገባ ለሰው የሚረግሙ ሰዎች አሉ። በጸሎት ስም የሚሰበሰቡ ይነቀል ይረገም ምናምን በሚል ስም ሰውን የሚረግሙ ሰዎች አሉ። እኔ ለራሳቸው ብለው ማለት እኔን እንዲህ ብሎኝም አይኖራትም ይሏሉ። እርግማን ማለት በቃሉ ሊገል ጥይት ሳይተኩስ ማለት ነው። ግን የሚሞቱም አሉ። ውሸት አይደለም፣ መንፈሳዊ ስርዓት እውነት ስለሆነ ስፒሪቹዋል ዓለም ስለሆነ እግዚአብሔር እኮ በለዓምን እንዳይራገም ሲከለክለው የተመዘዘ ሰይፍ ያዘ መልአክ ሲልክ የሚረግመው ስለሚጸና ነው ይላል እኮ ባይብል። አንተ የረገምከው አለው ባላቅ አይደለም አይጸናም ይነቀላል አለው። ናርገምልኝ አለው። ወርቅ ብር ዝና ከፍላለሁ አለው። ለምን ቃል ፓወርፉል። እግዚአብሔር ተው ምንም ማያመጣም ሟርተኛ ባንተ ላይ ይሰራ ምናምን አላለው። እንደሱ አላለም እኮ። እግዚአብሔር ሰይፍ ያዘ መልአክ ልኮ ይኸው ትራገምና አንገትህን ነው ከላይ ማበረው ያለ ይመስለኛል። እርግጠኛ አይደለም። የተመዘዘ ሰይፍ ያዘ መልአክ ላከለት። ከዛስ ረግማለሁ ሲል ባርካለው። ሊረግም መጥቶ ባረከ። ለምን ቃሉን ቀየረው? ርግማንም ይሰራል እና ጠንቋይ በምን እንደሚሰራው፣ ሟርተኛ በምን እንደሚሰራው፣ መተተኛ ደጋሚ በምን እንደሚሰራው መቼም አይሰራም አትለኝ። በዚህ ዓለም ሲስተም ውስጥ ምንድነው የሚሰራው? ሟርት ነው የሚሰራው። ድግምት እኮ ማለት መደጋገም ማለት ነው። የግዕዝ ቃሉ ደገመ ሲል ደጋገመ 21 ጊዜ 7 ጊዜ 49 ጊዜ ምናምን 101 ጊዜ 100
21 ጊዜ እየተባለ እኮ ነው የሚረገመው መንፈሱ በሚፈልግበት ልክ በዛ በመታንቀሳቀሰው የመንፈስ ልክ ነው የምትረግመው አየ የምትረግመው ቃሉን ነው የምትደጋግመው አስማት ምንድነው አስማት ይሰራሉ አይደለም ይላል እኛ ይመስለን አሁን ትሪኳን ነው እቺ እንዲያርጎ ብር ሚላትን አይደለም አስማት ማለት በግስም ማለት ነው ስም ነው እንጂ አስማት ትሪክ አይደለም የዛን ስም እየጠራ እኔ ያዛብና ማለክት ስም አትጥሩ ስለሚል አልጠራም እንጂ ስም እየጠራ መደጋገም ማለት ነው እኛ በእምነት አይደል ይሄዳል ነው አመንኩ ስለዚህ ተናገርኩት በልብህም በአፍህም ሆኖ የእምነት ቃል ቀርቦልሃል ተብሎ አይደል ይዳንከው ሌላ ምን በምን ዳንክ ቀደም ትንቢት ስንልኮ ስንተነበይ እኮ አይደለ ወንጌል ስንተነበይ አይደለ እግዚአብሔር የሚሰራው አይደል ብርሃኔውን ስንል አይደል ብርሃን የሚሆነው ተፈውሳል ስለ አይደል ቁስሉ የሚሰራብህ እንጂ አንተማ መሆኑ መጫወቅ እምነት ያለው ሰው ነው ያንን አይቶ እዚህ አመንኩ ስለዚህ ተናገርኩ ብሎ የሚናገረው ስለዚህ ስራቱ የታወቀ ነው ግን ሰው ክርስቶስን ካላወቀ ሰው ወንጌልን ካላወቀ መንፈስ ቅዱስን ካለየ ድምጹን ካለየ ወደ ምን አይነት ህይወት ይገባል አየው ምን አይነት ነው የሚሆነው ሰው ሟርተኛ ይሆናል ትክክል ሟርተኛ ይሆናል ስለዚህ አንዳንዶች መናፍስትም አለባቸው መንፈስ አለባቸው የእውነት አንድ የሰማው ታሪክ በጣም ያስደነግጣልና የሚደረገው ቸርች ነው ምናምን ግን የሚያገለግሉት ሰዎች በትክክል በመናፍስት አሰራር የተጠቁ ያለባቸው ሲመሰክሩልም መንፈስ ገባብኝ የሚሉክ ከዚህ ከጥንቆላ ዓለም ጋር በተያያዘ ስታይል እና ስታፍ በጣም አደገኛ እዛ ቸርቹ ሰው ሞቷል ይሏል እዛ ቸርች ሰው እንዲ ተደርጓል ይሏል ሲናገሩ የሚናገሩት ከርስ ነው ይሏል ሰላቢ መንፈስ ያላቸው አሉ የሆነ ነገርህን የሚነጥቁ ያደንዝዘው ስሙ ቤተክርስቲያን ነው ግን አይደል የሰባዎቹ የሰማኒያዎቹና ዘጠናዎቹን አስመልክቶ የነበረው ትንቢት እንደ ሀገር የተነገረው ትንቢት እንደ ቤተክርስቲያን የተነገረው ትንቢት በጣም ትልልቅ ትንቢቶች ናቸው ሰባዎቹ ላይ ምን አይነት ሰባ ሰማኒያዎቹ ላይ ምን አይነት ትንቢት ነበር ምን አለ መሰለ እግዚአብሔር ባሰራሩ ማለት ነው ሁለት ነገሮች ላይ ያተኩራል አንደኛ አሁን አንተ ፕሬዘንትሊ የምትገባበት ነገር ምን እንደሆነ እንድታውቅ ይፈልጋል ሁለተኛ ያ ነገር ይዞክ እንደማይቀርና ፊውቸር እንዳለህም እንድታውቅ ይፈልጋል ገባ ይሄ አሁን ፕሮፌሲ በጣም እየበዛ ሲመጣ በአካሉ ላይ የምረዳው ነገር እኔ ይሄንን ነው አንደኛ አሁን እየገባንበት ያለው ነገር ኦኬ ጌታ ተናግሮናል ስለዚህ ሬዚስት እንድናረገው እንድንቋቋመው እንድንችለው በዚህ ነገር ውስጥ እንድናልፍ አቅም ይሆናል ለምሳሌ ትያዛለ ብሎ በደርግ ጊዜ ከተያዝክ ጌታ ብሎኛል ትላለ ግን እዛው ትያዛለ ብሎ አይጨርስም ትወጣለ ስለሚል መታልፍበትን እሳትና መንገድ አትፈራው ትያዛለ እንዳለ ሁሉ ትወጣለ ብሎ ደግሞ ፊውቸሩን አሳይቷል መልሶ የሚያሳይህ አለ ስለዚህ አሁን በ60ዎቹ በ70ዎቹ የነበሩት ትንቢቶች ቤተክርስቲያን ከፍተኛ ቻሌንጅ ውስጥ የነበረችበት ጊዜ ነው አገሪቱ ደግሞ የለውጥ እንቅስቃሴ ላይ የነበረችበት ጊዜ ነውና በዛ ጊዜ ውስጥ የነበረው ትንቢት ስትመለከተው እግዚአብሔር ሊመጣ ያለውን ክደት ኮሚኒዝም በቤተክርስቲያን ላይ የሚያደርሰውን ጫናና ጥፋት ይናገር ነበር በጣም በግልጥ ማለት ነው በትንቢት መንፈስ እግዚአብሔር ይናገር ነበር ከዛ ቀጥሎ እዛ ላይ ብቻ ሳይሆን የሚያቆመው ያ መንግስት ደግሞ እንዴት እንደሚወድቅ ደግሞ አሁን እነሱን የሚያስጨንቃቸው የሚመጣው የክህደት መንፈስ እሱ ደግሞ እንዴት እንደሚወድቅ እንዴት እንደሚሻርና ቤተክርስቲያን እንደገና እንዴት እንደምትነሳ ደግሞ ይነግራቸዋል ባይነግራቸው ኖሮ ኮሚኒስት ዘላለም ጸንቶ የሚኖር መስሏቸው
ክደው ይጠፉ ነበር። ነገር ግን የኛ ቤተሰቦች እንደዛ ባለ ጫና ውስጥ ሲኖር ስደት በሞላበት ውስጥ ቤት ለቤት እየሄዱ ጊዜው ቀርቧል ሊወድቅ ነው እየተባባሉ ትንቢቱ እኮ እንዲህ ነው የሚለው እየተባባሉ እየተነቃቁ እርስ በርሳቸው እየተደጋገፉ የደርቅን መውጀቂያ አፋጥነውታል። ቤተክርስቲያን ደግሞ ስር ሰዳ በእምነት በመንፈስ ቅዱስ እንድትጸና አድርጓታል። ትንቢቱ ስላለ ማለት ነው። ብዙ ትንቢቶች ነበሩ። አንደኛው እግዚአብሔር ቤተክርስቲያን ላይ ከፍተኛ የሆነ የህዝብ ፍልሰት እንደሚያመጣ የህዝብ ፍልሰት ሲባል እኮ አሁን ቀላል ሰው አሁን በዚህ 35 ዓመት ውስጥ ምን ሆነ ኢትዮጵያ ላይ ብሎ ጥናት የሚሰራ ሰው ቢኖር ወንጌል አማኝ ስንት ፐርሰንት ነበረ ብለን ከዛ በኋላ በ33 ዓመት ውስጥ ስንት ፐርሰንት ደረሰ ብለህ የምትለው ማለት ነው። ይሄ የተተነበየ እውነት ነው እኮ የተነገረ መለኮታዊ አሰራር። ነገር ግን ይሄ ሁሉ የትንቢት ፍጻሜ ሲሆንባት ቸርች ደግሞ ምን ላይ ነበረች ብለህ ደግሞ ማሰብ አለብህ። ህዝብ እንደዚህ እንደ ጎርፍ እየመጣባት ፐርሰንቷ በዚህ ልክ እያደገ ቸርች ግን የራሷ ጦርነት ላይ ነበረች እርስ በርስ ስትባላ the last 13 years ago እዚህ 5 ዓመት ካውንስሉ ከመጣ በኋላ ነገሮች እየረገቡ መጡ እንጂ ጽንፍ ተያይዞ መታገል ነው የነበረው። እርስ በርስ ነው ፉክክሩም ወጊያውም ሩጫውም። ወደ ውጪ የሚወጡ ስራዎች ጭራሽ ብዙ አልነበሩም። ብዙ ወደ ውጪ ምንሰራ ኖሮ ደግሞ ምን ይፈጠር ነበር በያስባለሁ እኔ በንሰራ ኖሮ ምን ይፈጠራል እግዚአብሔር ያለውን ምን ያህል ፐርሰንቴጅ ደግሞ እንነሳ ነበር። አሁን ወደ መጨረሻ አካባቢ በተለይ ጭራሽ የሚመጣውን ህዝብ እንዳይመጣ የሚያደርግ እንደው ዝም ብሎ በጎዳናም እየጮውን በኮንፈረንስም እያል ወጣቱም ለወንጌል እየተሰጠ ምናምን በየቦታው ቸርች እየተከለ የመጣውን ህዝብ እንዳይመጣ የሚያደርግ ነውርና ብዙ ክፋት አደባባይ ወጣ። አሁን ከመምጣት ይልቅ ወደ መሄድ ደግሞ መተናል። ሄድን ሚል ደግሞ መጥቷል እና ወደዛ መተናል። ግን ይሄ ይሄዳሉ ሚል ፕሮፌሲ የለንም እና አይሆንብንም በያምናል። ዋው ግን ይሄ ፕሮፌሲ ነው። በሰባዎቹ ላይ ከነበሩት ፕሮፌሲዎች አስቸጋሪ የጨለማ ዘመን ይሄ አሁን መታየው የተዋረደ የክርስትና የህይወት ስታንዳርድ ህዝብ እንደ ጎርፍ ይመጣል ይላል አንደኛው ትንቢት። ከዛ በኋላ ቤቴ ይረክሳል ይላል። ህዝቡ በኃይል ገብቶ ቤቱ ዓለማዊ ይሆናል። ከዛ በኋላ እግዚአብሔር የሚያጠራ ነገር አመጣለሁ ይላል። የሚያጠራ ቤቴን የሚያጠራ ነገር አመጣለሁ። አሁን ያለነው መጥራት ላይ ይመስለኛል። ብዙዎቻችን ተስፋ ቆርጠናል። ብዙ ሰው በቤተ ክርስቲያን ደስተኛ አይደለም። ምን የምታየው የምትሰማው ነገር ይሄ ሰው አልገባውም እንጂ እንዲ ካራክተር ራሱ እየተለወጠ ከመጣ ከሚወገዱት እየሆንክ ነው ማለት ነው። አባ ጥፋት የምትፈልግ ዓለማዊነት የምትፈልግ ምናምን የምትፈልግ እየሆንክ የምትሄድ ከሆነ ለሚቀጥለው እየተዘጋጀክ አይደለም። ምክንያቱም ከዚህ ትንቢት ቀጥሎ ያው ነብይ የተናገረው በዛኑ ቀን ሌላ ትንቢት አለ። አየ በመጨረሻ እንደ ፀሐይ ለመድኃኒት የሚሆን ህዝብ ከዚህ ምድር ይነሳል ይላል። የምድር ትኩረት በዓለም ላይ ያለው ነገር ሁሉ ይገለጣል ይላል። እግዚአብሔር እቺን ሀገር በወንጌል ልጆች ወደ ዓለም ሁሉ እንደሚልካት ተተንብዮአል። ስለዚህ አሁን ለዛ የምትዘጋጅ ሰው ከሆንክ መሃል ላይ ቤተክርስቲያንን ያረክሳታል፣ ያጠፋታል፣ ይጥላታል። ባይዘው የሚጥልም ያነሳም ካራክተር ነው። ይሄ ክፉ ልብ ያላቸው ሃይማኖተኛ ሆነው ግን
መልካም የሚመስሉ ክፉ ልብ ያላቸው ሰዎች መኒ ማይንድድ የሆኑ በዓለም ፕሬዘንት ዓለም ላይ ባለ ነገር የተጠላለፉ መንፈሳዊ ማስመስለውት ይሁን ነጥቀው ዘርፈው በግሩፕም ሆነው የሚበሉ ይሁን እነሱ ቀጥሎ ደግሞ እነኚህ ሪሊጂየስ ማይንድ ያላቸውም ቢሆን ከእግዚአብሔር የሚወጣው ፀሐይ ጋር ድል ፈንታ አይኖራቸው። ለምን? ለዛ ፀሐይ የሚዘጋጁ ናቸው ፀሐይ የሚሆኑት። ያ ፀሐይ ደግሞ የሚጠይቀው የህይወት ጥራት አለ። ያንን የህይወት ጥራት ይጠበቅባል። ስለዚህ ሁሌ ራስህን ትንቢት ስትሰማ ከትንቢቱ ፕሮግራም ጋር ራስህን ማዘጋጀት ግዴታ ነው። ፖለቲካሊ ስትመለከተውም ደርግ እንደሚነሳ ከመነሳቱ በፊት ተነግሯል። ቤተክርስቲያን እንደምትዘጋ ክህደት እንደሚመጣ በደንብ ሰምተናል። በአባቶች ሲነገር አሁንም ያሉ አባቶች ሲያወሩ ሰምተናል። ጌታ እንዲህ ብሎን ነበር እያሉ ማለት ነው ደርግ ከመምጣቱ በፊት። ከዛ በኋላ ደግሞ ደርግን ከሰሜን ወገን ጸጉረ ልውጥ የሆኑ ሰዎች እንደሚጥሉት መተው ምን አይነት እንትን እንደሚፈጠር ከዛ ደግሞ አልፎ የሰማናቸው ትንቢቶች ደግሞ አሉ። ለምሳሌ ቀይስ በሊና የተናገሩትን አንድ ነገር ልንገርክ። በ97 ነው አይደለም ፖለቲካል አንድ ምርጫ እንቅስቃሴ ነበረው። 97 ላይ የፖለቲካ እንቅስቃሴው ኢህአዴግ በምርጫ ተሸንፎ ተብሎ ግርግር ነበርና እሳቸው እኛ ጋር መጡ። እኛ ቤተክርስቲያን ማለት ነው መተው ሲያገለግሉ በጆሮ የሰማሁትን አይን አይወድቅም ኢህአዴግ አሉ። ኢህአዴግ የሚወድቀው ከውስጡ በሚወጡ ነው አሉ። እዛው ከውስጡ በሚወጡ አንደርስታንድ አረከው ምን ማለት ነው? በሌላ አማርኛ ትንቢት ነው የጣለው ማለት ነው። ምክንያቱም ይኸውልህ ኤክስተርናል ፎርስ ሲገፋው ራዩን ያዩ ድምጹን የሰሙ ሰዎች አዩና እንደዚህማ አይወድቅም አሉ። እንደዚህ አይወድቅም አሉ። ታዲያ እንዴት ነው የሚወድቀው ሲባሉ ኖ ከውስጡ ነው የሚፈነዳው። ከውስጡ ወጥተው ነው የሚጥሉት ራሱ። ምን ማለት ነው? ፖለቲካ አልጣለው። ትክክል አልጣለው። አየህ ተቃውሞ አልጣለው። ትንቢት ነው የጣለው። ትንቢት ምን እንደሆነ ለሚያውቅ ሰው ሊሆን ያለውን የእግዚአብሔር አጀንዳ እግዚአብሔር ከሆነ የሚጥለው በዚህ መንገድ ነው። እግዚአብሔር ባለው መንገድ እንጂ ሰው በሌላ መንገድ ሄዶ አይጥለውም ማለት ነው። ገብቷል? ከዛ በኋላ ያው እንደምታውቀው ኢህአዴግ ሪፎርም ነው የጣለው። ብልጽግና ሚል ፓርቲ ከውስጡ ነው የወጣው እንጂ ሪፎርም ነው ኢህአዴግን የጣለው። ከውስጡ ነው ፈንቅሎት የወጣው። ይገባል? ከዛ በኋላ ምድሪቱ ላይ የሚሆነውን ነገር ተናግረዋል። በእያንዳንዱ ነገር ውስጥ ስታየው ፕሮፌሲ ሰዎች አቅልለውት አልተፈጸመም። ደግሞ አልተፈጸመም የምትለው ነገር እኮ የለም። ለምን? ታይም የእግዚአብሔር ነው እንጂ ለምሳሌ አሁን እኔ የመጀመሪያ አንድ ጊዜ ምን አለኝ መሰለ ጌታ፣ የትርጓሜ ስተት ነው ምነግርክ። ዓለምን ተገለብጥልኛለህ አለኝ። ዓለምን ተገለብጥልኛለህ እና እኔ ማውቃት ዓለም እቺ ጂኦግራፊ ናት እና እሷን መገለባበጥ መሰለኝ። ልክ እንደነ ቦንኬ ምናምን ከሀገር ሀገር ምዞር ምናምን መሰለኝና ከትንሽ ጊዜ በኋላ ደብረ ዘይት ሄጄ ይህንን ዓለም አትምሰሉ ሚል ትምህርት አስተምራለሁ። ሮሜ 12 እያስተማርኩ ጌታ ዓለምን ገለበጥክልኝ አለኝ። አዲስ አበባ ከአዲስ አበባ ወጥቼ ደብረ ዘይት ስገባ ነው ዓለምን የገለበጥኩት አልኩት። ዓለም የሰው አይምሮ ነው አለኝ። አስተሳሰብ ነው የገለበጥከው። የሰውን አስተሳሰብ ነው መቀየርልኝ። ራይክ የሰውን ሐሳብ አይምሮ መለወጥ ማደስ ነው። ስለዚህ ዓለምን ተገለበጣለህ ስለ ባንተ ትርጉም
ጂኦግራፊ አሜሪካ አውስትራሊያ ዓለም የዞርክ ልትል ታናውጣለህ አይደለም በሱ ትርጉም ዓለም ብሎ የሚጠራውን ነው የሚነግርክ ስለዚህ ትንቢት ራሱ የትርጉምክ ችግር ሊሆን ይችላል አልተፈጸመም እንድትል የሚያረጋግ ለምሳሌ ትከብራለህ ብሎ ኃይለኛ እሳት ውስጥ አሳልፎ ያወጣሃል አንተ ትከብራለህ ያጨበጭቡልሃል እኔ ትውልድ እንደ ሙሽራ ይጠብቃል ትከብራለህ ነው የተባልኩት እንደኔ መከራ የበላ እዚህ ምድር ላይ ለካ እንደ ሙሽራ ለመውጣት መፈተን አለብህ ማለፍ አለብህ ጌታ መጨረሻውን ይናገራል እንጂ የምትሄድበት መንገድ መሃሉን አይነግርም ስለዚህ በዚያ በመታልፍበት መንገድ የሚሆነው ነገር የነገሬ ሌላ የሚሆንብኝ ሌላ ልትል ትችላል ገባስ ስለዚህ እዛ ውስጥ አልፈ መደርስበት ቦታ ነው ወሳኝ የሚሆነው ማለት ነው እና ትንቢት አልተፈጸመም ብሎ መካድ አይቻልም ትንቢት ይፈጸማል እና አሁን አገራችን ፊውቸሯን ስናየው በኒው በቄስ በሊና የተነገረው በጣም ብዙ ነገር እየሆነ ነው አሁን እየሆነ ነው ያለው ስትመለከት በመንገድ የተነገረ አለ በማዕድን የተነገረ አለ ምን ይያልኩ አስተምር እንደነበር ታውቃለህ አሁን መንግስት ማዕድን የከፍታ ዘመን ለኢትዮጵያ የሚለው የሳቸው መጽሐፍ ብታነበው ይነግራል ኤሪያ አለው በባሌ በመናምን ዞሮ እንደዚህ ማዕድኑ እንትን አካባቢ አለ ይላሉ እሳቸው አሁን በቀደም ለባሌ ላይ የሆነው ነገር መንግስት ጠቅላይ ሚኒስትሩ የሆነ ግሩፕ ይዞ ሄዶ ምን አለ ብሎ ሲናገር ተዛለኝ ፕሮፌሲው ድሮ ያስተማርኩት ጥሩ ነው ትንቢት መታምኑ ከሆነ ብያል ይሄንን ካርታ ተከተላችሁ የቄስ በሊና ካርታ ተከተላችሁ ፈልጉ ገባ እሳቸው እዚያ አካባቢ ለበግርባታና ለምናምን ጥሩ ነው ያሉበት አካባቢ ሄደ በግማርባን አየሩ ራሱ ፕሮፌሲው ይረዳል ግደለ ማዕድን አለ ያሉበት አካባቢ ሄደ ማዕድን አንድ ጊዜ ምን አለ መሰለ ጌታ ምን አለ እውነተኛ ታሪክ ነው መነግርክ የውሃና የቴክስታይል ስራ አሁን የሚነሳበት ጊዜ ነው ከቅርብ ጊዜ ወዲህ ይሆናል ብሎ ትንቢት ተናገረ ስለዚህ ልክ እኔ ትንቢቱን ከተናገርኩ በኋላ ኦኬ እንዲህ ከሆነ አልኩ ቴክስታይል ላይ ግቡ ውሃ ስራ ላይ ግቡ ውሃ ቁፋሮ ዋንዲ ከዛስ 2-3 አመት አልቆየም መንግስት ፕሮጀክቶቹን ይሄ ኢንዱስትሪ ዞን ሚሊዮናል ቴክስታይል አስገባ ፕሮጀክቱን ማለት እኔ ከመንግስት ሰምቼ አይደለም ምንም ተውት የለኝ ከባ ግን መንፈስ ህዝቡን ለመጥቀም አናስተውል ጌታ ብሎ ነበር ትላለኝ ከትንቢቱ ተጠቃሚ አትሆንም አስተዋይ ግን ተጠቃሚ ሆነ ዋው ገባ አሁን ሪቫይቫል ሊመጣል ሚነሳ በጣም ትልቅ ሪቫይቫል አለ ለምሳሌ ቄስ በሊና እየዞሩ በየወጣት ነቢያቶች ጋር ምናምን ሲያገለግሉ እናንተ ዝም ብላችሁ ምልክት ናችሁ ዋናው ትውልድ ይነሳል እግዚአብሔር ሲያዘጋጃቸው ነበር ወደ ዓለም ይሄዱት ይላሉ ሰው አሁን ይሄንን አይቶ ከሌ ተነሳ በቃ ያለቀም ይመስላል አንዳንዱ ተይዞ ያለቀ ኖ ፕሮፌሲው ገና ወደ መሆን ሊመጣ ነው መንደርደሪያ ላይ ነው ያኛው መንደርደሪያ ነበር ስለዚህ ዋናውን መጠበቅ አለብን ማለት ዋናውን መጸለይ አለብን ማለት ዋናውን ለመካፈል መቆም አለብን ማለት ፕሮፌሲ የእግዚአብሔር የመስሪያ እቅድ በር ዓላማ ማድረጊያ መንገድ ነው ስለዚህ ራስን አላይን ታረጋል እግዚአብሔር መጥቶ ንጉስ ትሆናለህ ብሎ ካልነገረ የንጉስ ልብ ሊኖር አይችልም ትንቢት ሲነገር ነው ከትንቢቱ ጋር ራስን የምታስተካክለው ካለበለዛ ያህያ ፈላጊ ልብ እንዳያስክ አህያ እየፈለክ ትዞራለህ ሳኦል አህያ ፍለጋ ነው የመጣው ሳሙኤል አግኝቶት ግን በእስራኤል ላይ ንጉስ ትሆናለህ ሳኦልም ልቡ እንደሌላ ሰው ተለወጠ ይላል ምን ሆኖ ተለወጠው የንጉስ ልብ ያዘ ማለት ነው ሲመጣ ልብህን በአህዮቹ ላይ አታድርግ
ነበር የተባለው። ልቡ ራሱ አህያ ልፈልግ ነው የወጣሁት ምናምን ነው የሚለው። ከፕሮፌሲው በኋላ ልክ ሲዞር ልቡ እንደሌላ ሰው ተለወጠ። yes I am the king ከትንቢቱ ጋር ልቡን አላይን አረገ። እንደዚህ ካልሆንክ አትችልም፣ አይገጣጠም፣ አትሆንም፣ ይበላሻል። ትንቢት እኮ አካል ይፈልጋል መጥቶ የሚገጥም። አየህ ይሄ አሁን እኛ ምንላቸው መለኮታዊ ትንቢቶችን ማያውቅ ሰው፣ መለኮታዊ አጀንዳ ምድሪቱ ላይ እንዳለ ማያውቅ ሰው፣ የመለኮት ፕሮግራም እየተራመደ እንደሆነ ማያውቅ ሰው በክስተቶች የሚደፈን የሚከፈት የሚለቀስ የሚነቀል የሚጠፋ የሚኖር ያለ ይመስለዋል። አይደለም። እኔ ኤክስፒሪየንስ አለኝ። ይሄ ለውጡ ከመምጣቱ በፊት ትንቢት ተናግሬያለሁ። ሲለወጥ ራሱ እንዴት እንደሚለወጥ ተናግሬያለሁ። ጊዜው መቼ እንደሆነ ተናግሬ ነበር። ለውጡ ይሄ አሁን ከኢህአዴግ ወደ ብልጽግና የመጣው አሰራር ማለት ነው ሲል ተናግሬያለሁ። ሰሜን ላይ ምንም ጦርነት ሳይኖር ማለት ነው ጦርነት እንደሚኖር፣ ምዕራብ ላይ ጦርነት እንደሚኖር በደንብ ሰምቻለሁ። ሰምታዋል እሱን ትንቢት። ያን ብቻ አይደለም እኮ የሰሜኑ ጦርነት የህዝብ ልዩነት እንደሚፈጠር የህዝብ እንዲህ ክራክ አድርጎ ሁለት ወገን ሆኖ አየሁት። ሆነን ነበር የሆነ ጊዜ እኮ የህዝብ ልዩነት እየወጣው ስናገርም ነበር። ታዩ ተመልሶ ይታረቃል። ከዛ በክር ሲሰፋ አየው። ያልሰደቡኝ ስድብ የለም። ትንቢቱን ለቀነው አስተዋውሳለሁ። ልዩነት የነበረ ጊዜ ለቀነው። ማከማን ነው የሚቀላቀል አይመስልም። 500,000 ህዝብን ያየው ቲክቶክ ላይ እና አብዛኛው ኮሜንት ስድብ ነው። ለምን አይመስልማ? ትንቢት ግን አሁን ያለውን እንድታይ ያደርጋል። አሁን ህዝብ አንድ ሆኗል። ይታያል። ወዴት ነው ትንቢቱ? እየተሰፋ ነው። ክሩ ሲሰፋ ማለት ነው። እንደዚህ ነው። መለኮታዊ አጀንዳ እንደሆነ ማያውቅ ሰው የግለሰብ ሐሳብ ይመስላል። የሆኑ መሪዎች በጎ ፈቃድ ይመስላል። ኖ የመለኮት አጀንዳ ነው። የመለኮት ፕሮግራም ነው። እግዚአብሔር በምድሪቱ ላይ ዓላማ አለው። ምን ጠብቀው ብዙ ነገር አለ። እቺ ምድር እንደነበረች አትቀጥልም። የሚታየው ነገር የሚያሳስብ ምናምን ሊሆን ይችላል፣ ግን ክስተታዊ ዓለም አይደለም ያለ ነው። የሚታየው ሁሉ የመጣው ከማይታየው ነው። ማይታየው ማለት መንፈሳዊው ነው፣ መለኮታዊው ነው። ስለዚህ ከዛ ነው የሚመጣው፣ ከዛ ነው የሚሆነው። እና መለኮታዊ ድምጽን ቤተክርስቲያን መከተል አለበት። ብርሃንነቱ እሱ ነው። ቤተክርስቲያን ብርሃን ናት ሲባል አንዳንድ ሰው ድልድይ መስራቷ ውሃ መቆፈሯ ምናምን ይመስላል። አይደለም። እኛ መለኮታዊ ብርሃን ነን። ተነሽና አብሪ ሲል እኮ የክብሩን ብዛት የስልጣኑን የመለኮታዊ አቅሙን እኔ ተናግሬ ሲሆን እኮ ይሄን መሻር የሚችል ደጋሚ የለም ማለት ነው። ይሄንን ትንቢት መገልበጥ የሚችል ደጋሚ የለም፣ ሟርተኛ የለም። አስደግሞ ይመጣል እሱ እኮ። ከዛ በኋላ በመንፈስ ዓለም ይመታዋል፣ ይመታል። ሲንከባለል ታየዋለ። ያሸነፍ የመሰለው ተንከባሎ ሲወድቅ ታየዋለ። ዋይ መንፈሳዊ ኦቶሪቲ ክርስቶስ ነው ኢየሱስ ነው ሚለውን ዓለም ይገባት ተናግረን ሲሆን ፕሬዘንት መሆን አለበት። ሲፈጸም ሲያይ ዓለም ሳይፈጸም አያምንህማ። አሁን ብዙ ሰው ሊክደው ማይችል የቄስ በሊናን መለኮታዊ መልእክተኝነት ግልጥ ብሎ መጥቷል። ለምን? በጣም ብዙ ነገር አሁን እቺን ከተማ አሁን ባላት ውበት ማንም መካድ በማይችል ልክ ማለት ነው ማን አስቧት ያውቃል? በፍጹም። እሳቸው ግን የዛሬ 20 ምናምን ዓመት አይተዋት አዲስ አበባ እንደ ጃፓን ትሆናለች ብለዋል። ገብቷል ብለዋል። ውበቷ ሚገርም ነው። እኛ ነን እኮ የፈረሰብን ቤት ስላለ ስንወጣ ስንገባ ስለምናየው እንጂ አንዲት ሴት መጣች። አንድ ጉዳይ አለ በግልጣው መናገር አልችልም። አንድ ፕሮግራም አለና ለዛ ኮኦርዲኔት ለማድረግ መጣች። እሷ ስላይ መጣችው አዲስ አበባና ያየችው አዲስ አበባ ሰማይና ምድር ነው። ደንግጣ
እንዲህ ውብ ነው ከተማችሁ፣ እንዲህ ያምራል፣ እንትናል አዳራሽ አላችሁ ማመን አቃታት። በቃ ማመን ነው ማለት። ከዛ የከተማው ፒክቸሮች ሲሰጧት አደበላለቀችው። እኔ ቁጭ ብዬ እኛንን ማይታየን ማለት ነው። ኦኬ ከውጭ የሚመጣ ሰው ያያል። ገባ አሁን ቢሮዬ በጣም ያምራል እና እኔ አሁን በቃ ቁጭ ስል ሶፋ ብዬ ነው ማለት የመጀመሪያ የሚገባ ሰው ግን እንዴ አፖስትል ቢሮ ያምራል ይላል። ለሶፋውም ቢሆን ውበቱን ያየዋል እሱ። እኔ ለምጄዋል። አዳፕቴሽን ከለሩን ለምጄዋለሁ፣ መብራቱን ለምጄዋለሁ። አይታወቅ እንደሱ እንጂ እንደ ትንቢቱ ቃል ብዙ ነገር ምድሪቱ ላይ ተለውጧል። ከዚህ በኋላ ደግሞ በጣም ፍጥነት ይጨምራል። በጣም እኔም ብሎኛልም ፍጥነትም ደግሞ በጣም ይጨምራል። ምክንያቱም እንትኑ ፕሮፌሲዎችም የሚሉት ያንን ነው። እዛ ውስጥ ነው እንግዲህ የሪቫይቫል ልጆቹ ብድግ የሚሉት እና አልተረሳንም። በእግዚአብሔር መለኮታዊ አጀንዳ ውስጥ ፊውቸር አለንበት። ኢትዮጵያ የእግዚአብሔር የወንጌል ብርሃን ሆና ትወጣለች። ምናልባት በአባቶች የተነገረው የትንቢት መልእክት ለሀገራችንም ለቤተ ክርስቲያንም እያንዳንዱ እየተፈጸመ የመጣም እየተፈጸመ ያለም ደግሞ የሚፈጸም ትንቢታዊ መልእክቶች አሉ። ከዚህ በኋላ የሚፈጸመው ትንቢታዊ መልእክት ምንን ያመለክታል? ማንንስ ግሎሪፋይ ለማድረግ ነው? አስፈላጊው እይታ እንዲኖረን ይሄን ጥያቄ ላንሳ። የሚገርም ነገር ይሁን የሚመጣው ሪቫይቫል የፈውስ ስጦታ ሪቫይቫል አይደለም። በጣም ብዙ ሰው ፈውስ ስላለ ሪቫይቫል ያለ ይመስላል። ወይንም ደግሞ የመንፈስ ቅዱስ ወድቆ መነሳት ወይ ትንቢት ሰዎች መናገር ወይንም የሆነች ክስተት ወይ የትምህርት የእውቀት ሪቫይቫል ተብሎ ሰዎች በጣም ደስ የሚል መረዳት እውቀት ሲናገሩ የመጨረሻ ዘመን ሪቫይቫል ባይዘው የመጨረሻ ዘመን ላይ ያለ እንቅስቃሴ ነው የሚሆነውና የመጨረሻ ዘመን ሪቫይቫል ጋዲናስ ነው። ጋድ አሞንጋስ ነው። ያቺ ሐዋርያት ሥራ ላይ የነበረችው መጥቶ የእግዚአብሔር ኃይል በመሃላቸው የእግዚአብሔር መገለጥ እግዚአብሔር ሰው ምንድነው የሚለው በኢየሱስ ውሰደው ኢየሱስ እግዚአብሔር ከኛ ጋር አይደለ አማኑኤል እግዚአብሔር ከኛ ጋር ሲሆን የሚሆኑ ነገሮች አሉ። ማዕበል ጸጥ ይላል፣ እንጀራ ይበዛል። ፈውስ መተለው አይደለም አይ ፈውስ አለ አንሊሚትድ አጋንንት ይወጣሉ። የእግዚአብሔር አብሮነት ወይንም ጉብኝት ይገለጣል። ስለ ምድሪቱ ላይ እግዚአብሔር ጋዲናስ አሞንጋስ በዚያች ምድር እግዚአብሔር አለ ነው መባል ያለበት። ሪቫይቫሉም እንደሱ ነው የሚሆነው እንጂ የአዳራሽ የሚሞሉ ሪቫይቫሎች አይደሉም። ሰው አይምሮ ማስተካከልም አለበት። ዝም ብሎ በራሱ ግምት ፐርሰናል ሪቫይቫሎች አሉ። ግለሰቦች አጋንንት የሚያስወጡበት እነሱ ሲኖሩ ፕሮግራም በሳምንት ሁለቴ ሲደረግ ሰው የሚፈወስበት ምናምን እንደዛ አይደለም። ኢትስ አባውት ኔሽን ስለ ትውልድ ስለ አገር ስለ ህዝብ ነው የምናወራው። ስለ ኔሽን ነው የምናወራው። ጥቂት ሰዎች ስታር የሚሆኑበት አይደለም። አንዳንዶች ተብለው የተቀቡ ሰዎች ህዝብን የሚደርሱበት አቅም ነው። ስለዚህ ባጭር ቃል ጋዲናስ ነው እግዚአብሔር በመካከላችን በእኛ ውስጥ ለዚህ አይነት ሪቫይቫል ነው መዘጋጀት ያለባቸው። የመለኮታዊ ፕሮግራምም በመጽሐፍም የተጻፈው ኢትዮጵያ እጆቿ ወደ እግዚአብሔር መታነሳው ዘንዶንም አንገቱን የሚቆርጠው በሱ ነው። ያለ እግዚአብሔር መንፈስ የሚሆን ነገር የለም። ያስለመደን ሃይማኖታዊ ስርዓት ይሻራል። የመጋረጃው ይገፈፋል። ይመስለናል በሃይማኖት ውስጥ በቃ እንዲሆኑ ኮሚትድ ሃሌሉያ ራባላላ ምናምን ምንላቸው አይ አይደለም። ጋዲናስ ጋድን ማን ነው? ምናልባት ካውንስሉ ላይ ባለ የሥራ ድርሻ የሥራ አስፈጻሚ እንደመሆንህ ከሱ ጋር ተያይዞ አንዳንድ ጥያቄዎችን እናንሳ። ካውንስሉን ብዙ ሰዎች የተረዱ አይመስለኝም ወይም አይመስለንም ተብሎ ብዙ ጊዜ ይነሳል። ካውንስሉ ስልጣኑ የት ድረስ ነው? የካውንስሉ ስልጣን ምን አይነት ነው? የመጀመሪያው ምን መሰለ
ካውንስሉ መለኮታዊ ፕሮግራም ነው ሚለውን ሰዎች ከዚህ እስካሁን እያወራን ከመጣ ነው ከትንቢት አንፃር መረዳት አለባቸው። ቢገርም አለ ትንቢት ውስጥ አካሉን እንደሚሰበስብ አንድ እንደሚያረግ ባንድ ላይ አንድ ሲባል ሰው አንድ አይነት ዶክትሪን ይኖረናል ማለት አይደለም። ግን ጌታ በአንድ ስልጣንና በአንድ አምብሬላ ስር ፈጽሞ ሊሆን የማይችል የሚመስለውን ነገር በየአዳራሹ አይተናል ሲነገር ነበር። እኔ አንድ ማረሳውን ትንቢት ልንገርህ ከሪቫይቫሉ ጋር ካውንስሉ ፕሮግራም እንዴት እንደተደረገ። አንድ ሰው ራእይ ያየው ራእይ ምንድነው እንግዲህ ካውንስል የሚባል የለም ያን ጊዜ 2007-8 አካባቢ ነው። ደወለና አፖስትል አንድ ህልም ነው ራእይ አይቼ ነበር አለ። ምንድነው አልኩት። አንተና ወንድም ዳንኤል ሐዋርያ ዳንኤል ሩቅ ለሩቅ ሆናችሁ ተሰዳደባላችሁ ትጣላላችሁ አለ። ከዛ በኋላ እንትኑን ወደ ስልክ ቀየራችሁት አለ። መጀመሪያ እንዲ ሩቅ ለሩቅ ሆነ እንትምትለው ወደ ስልክ ተቀየረ። ከዛ በስልክ ሆነ። ከዛ እየተቀራረባችሁ መጣችሁና ስልኩን ትታችሁ ፊት ለፊት መነጋገር ጀመራችሁ። ከስልኩም አልፎ በቃ አሁን ፊት ለፊት መጣችሁ አለ። ከዛ ከፊት ለፊት ስትነጋገሩ ተግባባችሁ። ከዛ ጸቡ ቀረና ኦኬ ብላችሁ ሁለታችሁም ወደ ላይ ቀና ስትሉ ሰማይ ከላያችሁ ተከፈተ እና ኃይለኛ ብርሃን ወረደ አለኝ። ያኔ እንግዲህ ከፍተኛ ማለት ተቃውሞ ያለበት ነው። እኛ ቪዥነሪ ነን። ወንጌላውያን ባንድ ሳይድ አሉ መግለጫ አውጥተዋል። እኛ ለመግለጫ መልስ ሰጥተናል እና ከፍተኛ ድምቀት ነው የጸብ ድምቀት ማለት ነው። ልክ ልጁ እንዳለው እየተሰዳደብን እና እኔ ወንድም ሲለኝ ዳንኤል እንዳልሆነ አውቄያለሁ። ወዲያው ነው የገባኝ ወንጌላውያን ናቸው። ከዛ በኋላ እንግዲህ አሁን ያኔ ትንቢት ነው ስልክ ሆነ ማለት ነው። ኦኬ የሆነ ስቴጅ ላይ በስልክ መሰለ። ከዛ የሆነ ጊዜ ላይ ደግሞ ፊት ለፊት ላይ ነው ያለነው። አሁን ማንስማማበት ነገር አለ። ፊት ለፊት ግን አንድ ካውንስል ሰብስቦን ቴሌ አይደለም የሰበሰበን ካውንስል ሰብስቦን ፊት ለፊት መሆን የለበትም መሆን አለበት። አይ እንዲህ ከሆነ ጥያቄ ካላችሁ ፊት ለፊት አምጡ ምናምን እየተባባልን የሰማይ ፕሮግራም ነው ካውንስሉ። ከዛስ ፊት ለፊት ላይ ስንረዳዳ ቅንነት ሲመጣ ልባችን አይምሮአችን ሲከፈት ቀና እንላለን። ያኔ ሰማይ ይከፈታል። ያኔ ሪቫይቫል ይሆናል። ሰዎች ሪቫይቫልም የሆነ ሰው የ40 ቀን ጸልዮ ሲመጣ የሚሆን ነው የሚመስላቸው አይደለም። ዲቫይን ኔሽን የሆነው የመለኮት ህዝብ አገር ትውልድ የሚታሰብ ከሆነ ትውልድ የሚባል ማዕቀፍ መኖር አለበት። አገር የሚባል ማዕቀፍ መኖር አለበት። እና ይሄ ፕሮግራም የመለኮት ፕሮግራም ነው። ካውንስሉ የመለኮት ፕሮግራም ነው። በትክክል ሰዎች ተረዱትም አልተረዱትም እግዚአብሔር ሲገባም ሳይገባም ይሰራብህም ሁሉ ሰርቶብክ አንተ ራሱ ልክ አይደለም ይሄ ስራ ልትል ትችላለህ። ባንተ ነው የሰራው እኮ ካውንስሉን የሰራባቸው ሰዎች ልክ አይደለንም ያሉት አሉ። ካውንስሉን አብረው ሰርተው ማለት ነው ልክ አይደለንም ብለው ያሰባሉ። የመለኮት አጀንዳ መሆኑን የማያውቅ ሰው ሁሉ ጊዜም እያደረገው ፕሮግራሙ እየተፈጸመበትም አንደርስታንድ ላይ ያደርግ ይችላል። ካውንስሉ ማን ነው ላልከኝ ግን ካውንስል ማለት ሰው ያለው ኢሜጅ በጣም ዲስቶርትድ ነው፣ በጣም የተበላሸ ነው። አንዳንዱ ሐሰተኞችና እውነተኞች ተቀላቅለውበት በግድ በመንግስት ትእዛዝ ስልጣን ምናምን ተቀላቅለውበት ያሉ ማህበር ይመስላል።
ያ ማህበር ደግሞ በሆኑ ሰዎች የሚዘወር የሆነ ነገር ሚሆን ይመስላል አይደለም በጣም ልክ አይደለም ይሄ እንደዚህ አይነት ኢሜጅ ኮምፕሊትሊ የተሳሳተ ነው ካውንስል ማለት መተዳደሪያ ደንቡ ሌላ ነገር አይደለም መተዳደሪያ ደንቡ በአካል የሚፈጸምበት አስፈጻሚ ቢሮ ነው ካውንስል ብለው የሚጠሩት ስለዚህ ካውንስሉ ማለት መተዳደሪያ ደንቡ ተፈጻሚ የሚያስደርግ ቢሮ ማለት ነው ስለዚህ አሁን ምን ላይ ነው ማለት ነው የሚሰራው ደንቡ ላይ ነው የሚሰራው ካውንስል ስትል ደንቡ ምን ይላል ካውንስል ስትል መንግስት በምን ደረጃ በአዋጅ ተቀብሎታል ፓወሩን ኦቶሪቲውን መናገር ካለበት አንድ እንደ ማህበር እንደ ህብረት የተደራጀ ቪዥነሪ የሚባል ህብረት ከመንግስት ሄዶ ላይሰንስ ወሰደ ህብረት ነን ብሎ እኛ በፊት ነው ህብረት ሆነን የተደራጀ ነውና ህብረት ነን ብሎ ከፌደራል ላይሰንስ ወሰደ ከዛ በኋላ ቢናገርም ባይናገርም የሚሰማው የለም ላይሰንስ መንግስት ነው እንደ ማህበራት እንደ አርብቶ አደር የሰጠው ካውንስል በአዋጅ በፓርላማ ጸደቀ ትርጉም አለው ኖርማል አይደለም ካውንስል ማንንም ይሁን ምንም በአዋጅ በፓርላማ በኮንስቲቱሽን በሚሆን ራይት ጸድቋል ስትል ትርጉም አለው መብቱን የማውቅ ማህበረሰብ ዝም ብሎ በነበረው ባህል ሐሳብ ሆናለሁ ብሎ ካላሰበ በስተቀር ህግ ለሚያውቅ አገር ለሚመራ መንግስታዊ ነኝ ለሚል ማንኛውም ወገን በፓርላማ የጸደቀ ነገር ምን ማለት ነው ማለት አለበት ለምሳሌ ጤና ጥበቃ ሚኒስቴር መከላከያ ሚኒስቴር ምናምን ይባላል አይደል እሱ በሆኑ ሰዎች ፈቃድ በሆነ ነገር አይደለም አገራችን ላይ የሚመሰረተው የሚፈርሰው በፓርላማ ነው ሚኒስቴር መስሪያ ቤት የሚያቋቁመው ኮሚሽኖች እንኳን በፓርላማ ነው የሚጸድቁት በፓርላማ የሚጸድቅ ማለት በአገሪቱ ላይ ባለ የትኛውም የህግ መወሰኛ የመጨረሻ ውሳኔ ሰጪና ስልጣን ባለበት ቦታ እንደ አዋጁ ልክ ጸድቋል እንደ አዋጁ ልክ አዋጁ በሶስት ነገሮች ይከፈላል እነኛ ሶስት ነገሮች ናቸው ካውንስሉ የሚለኩት አንደኛ ካውንስሉ ያለ ምዝገባ እንደማንኛውም ሃይማኖት በመድሪቱ ላይ በሃይማኖት ደረጃ ጸድቋል ተልኮ ለትውልድ አልጸደቀም ወይንም ሙሉ ወንጌል አልጸደቀም ወይንም መካነ ኢየሱስ አይደለም የጸደቀው ካውንስል ነው ሃይማኖታዊ ዕውቅና ያለው ካውንስል ነው ስለዚህ አሁን ካውንስል ካለ እኛ ቤተክርስቲያኖች መጠንቀቅ አለብን ለምን ብለህ ጠይቀኝ የኛ ሁሉ የውክልና ራስ ካውንስል ነው ካውንስል ከህብረት ጋር ወይ ከቤተክርስቲያን ጋር ከተጋጨ ያ ህብረት ወይ ያ ቤተ እምነት መጠንቀቅ አለበት ለምን ካውንስል ነው የሱ ኦቶሪቲ የበላይ አለቃ ምን ማለት ነው ካውንስል የሚወስንበት ነገር ሁሉ በኢትዮጵያ ህግ ተፈጻሚ ይሆናል ካውንስሉ ከወሰነ አንድ ነገር ላይ በኢትዮጵያ መንግስት አፈጻጸም ህግ ተፈጻሚ ይሆናል ለምን የኢትዮጵያ መንግስት ዕውቅና የሰጠው ለካውንስሉ ስለሆነ ገብቷል የፓወሩ መጠን በትክክለኛው ትርጓሜ በእውቀት የሚተረጉሙ ሰዎች የሚገባቸው ሰዎች እንደ ግለሰቦች የሆኑ 14 እንትኖች ቁጭ ብለው ስራ አስፈጻሚ ሆነው ብለው አይረዳም ትክክል የሚገባው ህጉ አካሄዱ መስመሩ የሚገባው ሰው ወይንም አሁን እኔ እዚህ ሀገር ላይ የሃይማኖት ተጽዕኖ ቢደርስብንና በመንግስት አካባቢ ጫና ቢፈጠር
መንግስትን በህግ መጠየቅ ራይት አለን ዋይ ምክንያቱም እኛ በአዋጅ ጸደቅን ስንል እንደ ዜጋ አገሪቱን በሚመራው ፓርላማ እውቅና አግኝተናል የሆነ ብሔር የሆነ ክልል የሆነ ሃይማኖት የሆነ ቦታ ይሄንን በመብት የተረጋገጠልን ነገር ሊከለክለን አይችልም መብት የለው አየ ስለምናውቅ እንሟገታለን ድሮስ እንደ ማህበር ስንቆጠር ድሮስ እንደ ድርጅት ሲቆጥሩ እንዴት ነበር የሚያረጉን እንደፈለጉ ስለዚህ ወረዳው ክፍለ ከተማው ምኑም ከተማውም እንደወደደ ሃይማኖታዊ ጫና የግል ሃይማኖቱን አንተ ላይ አንድ ግለሰብ ያረጋል እያወቅን ስንመጣውን የትኛውም ክልል ፕሬዝዳንት ካውንስሉን አታክ በሚያደርግ የሃይማኖት ተጽዕኖ የግል ሐሳቡን አረጋለው ካለ በፓርላማ ደረጃ እንጠይቀዋለን ማለት ነው ለምን ፓርላማው ሰጥቶናል ራይት ኦኬ ገብቷል ይሄን ፓወርፉል ነው ካውንስሉ ማለት ካውንስሉ ሲነሳ ጥርስ የሌለው አንበሳ ነው ብለው ብዙዎች ያነሳሉ ምክንያቱም አንዳንድ ግጭቶችን ከካውንስሉ ጋር ስንመለከት ዋን ቱ ዋን አይነት ግጭቶችን በሶሻል ሚዲያ ሲዘዋወር ደግሞ በብዛት እናስተውላለን ካውንስሉ እውነት ጥርስ የሌለው አንበሳ ነው ወይ ካውንስሉ ጥርስ የሌለው አንበሳ ነው ወይ ሲባል አንበሳ መሆኑ በራሱ በጣም ጥሩ ነው ጥርሱ እንግዲህ እንደ እድሜው አንበሳነቱን ስለሚያምኑ ነው ገብቶኛል እንደ እድሜው ነው የሚሆነው ጥንካሬውም ብርታቱም እንደ እድሜው ነው መጽሐፍ ኃይልህ እንደ እድሜ ይሆናል አይደል የሚለው ስለዚህ እንደ እድሜው ነው የሚሆነው ካውንስሉ ከተቋቋመ ስንት ነው ካውንስሉ ከተቋቋመ ይሄን ጊዜ እና አሁን የሥርዓት ኩሮቱ የሰውነቱ ጥንካሬ እየተገነባ ያለው በምን ኤሪያ ላይ ነው አሁን እኮ ገና ያደራጀን ነው በየክልሉ በየከተማው በየምናምኑ ካውንስሉን ያደራጀን ያለን ስለዚህ ገና አደረጃጀት ላይ ነን እየተለያየን ተመልሰን እየተስማማን ነው ግን እንትን ላይ ነን አየ ጽንት ብለን ቆመን በአንድ ልብ ምን ሄድበት ነገር ላይ እየመጣን አልነበር ስለዚህ ገና መተሪያ ደንባችንን አድሰን ነው ባለፈው አመት የታደሰውን ያጸደቅ ነው ስለዚህ ያንዳንዷ ነገር ካውንስሉ ላይ ስራ ነው የተያዘውና ዋጋ ጠይቃለች ገባ ገና የመዘገብን ነው ምን ያህል ወንጌል አማኝ ቸርቾች አሉ ለወንጌል አማኞች ራይ ያለን ለሚሉ ፈቃድ እየተሰጠ ነው ቤተክርስቲያን ተከሉ እንዲበሉ ስሩ እየተባለ ማለት ነው ስለዚህ አሁን በዚህ የካውንስሉ ፕሮሰስ ውስጥ ካውንስሉን ምን እንዲሆን ጠብቀው ነው እንግዲህ ቡጭቅጭቅ የሚያረግ አንበሳ ጥርስ ያለው ሚናከስ አብሎ በድምጹ አስተጋብቶ የሚያስፈራ እንዲሆን የተጠበቀው ደቦል አንበሳ እስኪሆን ድረስ ጊዜ ይወስዳል ድምጹ በባቢሎን እስኪሰማ ድምጹ በግብጽ እስኪሰማ ሰዎችን እስኪበላ አረ ሕዝቅኤል 17 ከበጎቹ ከግልገሎቹ መሃል ወስዳ አንዱን ደቦል አንበሳ አረገችው ከዛ ድምጹን አሰማ ምን አለ ያዙት ቀፎ እስከተቱት ይላል ፌል ያረጋል ማለት እንደገና ደግሞ አንዱን አስነሳች ሰው በላ በባቢሎን ተናው ከተሞች ፈረሱ ይላል ስለዚህ እንደ መሪዎችም ይወሰናል እንደ አሰራርም ይወሰናል እንደ አካሄድም ይወሰናል ስለዚህ የካውንስሉን አቅም የምታየው ካውንስሉ ራሱን ከማደራጀት ከመጠንከር ወጥቶ ለሀገር ለህዝብ ለቤተክርስቲያን ለሪቫይቫል ሚጠቅም ተግባር ውስጥ ይገባል አሁን ገና ራሱ ውስጥ ነው ራሱን እያደራጀ ነው እየመዘገበ ነው መተሪያ ደንቡን እያጠነከረ ነው ቢሮዎች እየከፈተ ነው መሪዎችን እያወጣ ነው እያሳደገ ነው መሪዎችን ነገሮች እየተግባባን ነው የተሰበሰብነው ራሱ ገና ለመግባባት ጥያቄ ስለሆነ እየተግባባን ነው ቢያንስ በመሪ ደረጃ ለውሳኔ ለአቋም አንድ እየሆንን ነው ገባ ወደዚህ አይነት ነገር ውስጥ ያለ ካውንስል ምን ሰራ ለሀገር ምን ሰራ ለሪቫይቫል ለኔሽን በተለይ እዛ ላይ አይደለም ያለው ነው ማለት ሁለተኛ ደግሞ ተመልካቹ እንደ ትናንትና ቁረጠው አግደው ፍለት ምን ነው የሚጠብቀው ጥርስ የሌለው ሲሉክ አንድ የሆነ ልጅ የሆነ ነገር አጥፍቷል የሆነ ቤተክርስቲያን የሆነ ስተት አለ
የድሮ ኮንሽስነሱ የግለሰቦች የማጨቅየት ምልክት ስለነበር የሥራ ስላልሆነ ማለት ነው ስለነበር ያንን መንፈስ ይዘው ካውንስሉ ስተቶችን አቅፎ ይላል ማን ነው ስተት በምን መለኪያ ነው ስተት እንዴ እሱ ራሱ እኮ ለማረም ነው እዛ ያለን ስተት የሚባለው በምን መለኪያ ነው ሚለው አንተ እኮ ነው ስተት ያልከው ካንተ ጋር ማይስማማውን ሰው ማይመስልህን ሰው ሚዲያ ላይ ቁጭ ብለ እንዲ ብሎ ብለ ፊደል ፈጥረ ስተት ነው የምትለው እሱ እኮ ነው እንደዛ እኮ ነው የተባላ ነው የጸባችን ምክንያት የነበረው አሁን እንደሱ አይደለም ስተት አሁን ስተት መሰረታዊ የእምነት አቋም ነው አሁን ስተት በመውራን ፊት ቁጭ ብለ ተነጋግረ ነው ገብቶአል ተሰርቶ ነው ጥናት ቀርቦ ነው አምነ ተማምነ ተጠይቀ ተናግረ ነው ኢኮኖማቹሪቲ ለዚህ ዓላማ ነው ካውንስሉ የተቋቋመው ይሄ ነው ፕሮግራሙ ስለዚህ ይሄንን ያየ ካውንስሉ ጥርስ የለውም ጥርስ አለው ማለት አችልም ጥርስ አለው እንዴ በጣም ሻርፕ ጥርስ አለው ለመገንጠል ለመብላ ለመግደል ለምናምን አይደለም ለተቋቋመለት ዓላማ ነው ለመተዳደሪያ ደንቡ ነው ሰዎች አይምሮስ ካውንስል ማለት የሆነ ቢሮ የሆነ ሰው የሆኑ ነገር የሚመስለው የሳሳተ መረዳን ካውንስል ማለት መተዳደሪያ ደንብ ነው መተዳደሪያ ደንቡን የሚያስፈጽሙ መሪዎች በመተዳደሪያ ደንቡ ራሳቸውንም ድርጅታቸውንም ግለሰባዊ ስሜታቸውን ጥለው እንደመተዳደሪያ ደንቡ ሁላችን እንደተስማማንበት ዓላማ ስትራቴጂ አድርገን እንዳወጣ ነው እንደዛው እንሄዳለን የሚሉ መሪዎች ሲመጡ ካውንስል ያኔ ታየዋል ሞሰና አቀማለው የሚለውን ታየዋል አንበሳ ነው የሚለውን እውነትም አንበሳ ነው ለመግደል አይደለም የሚለው ስለዚህ አንበሳነቱ በማዳን ሊሆን ይችላል በመወሰን ስልጣኑን በማሳየት ሊሆን ይችላል ሚቆረጥ ካለ በጽድቅ ሚቆርጥ በጣም ትህትና አብዝቷል አዎ ትህትና ኔቸራችን ስለሆነ በትህትና ፍቅር ካመጻ ጋር ደስ አይለውም ብሎ ሚቆርጥ ገባ ራይት ኢሜጅ ስለ ካውንስሉ መኖር አለበት መተዳደሪያ ደንቡ የሌለበት እነ 6 ሰዎች ተነስተው 2 ሰው ሚዲያ ላይ ሲያጮ 6ቱ እዚህ ቁጭ ብለው እኔ ምለው እንዲህ የተባለ ነው ከተማ ውስጥ እና ይሄ ሰው ይታገድ የሚባባሉ ከሆነ ካውንስል አይደለም ሲጀመር ካውንስል መመካከሪያ መድረክ ነው ከመተዳደሪያ ደንብ ምን ለሱን ካቋም ስራችንን በተቀመጥንበት ወንበርና ስርዓት ላይ በጽድቅ መስራት ስንል ያን ጊዜ ካውንስል አንዳንዱ እንዲሰሩ ሰዎች ይጠብቃል ማን ሊሰራ ነው እኔ ነኝ የምሰራው አንተ ነህ የምትሰራው ጠቅላይ ጻፊው ነው የሚሰራው ፕሬዝዳንት ነው የሚሰራው የነሱ የንግግር የስብሰባችን ውጤት ነው ውሳኔ ሆኖ ነገር የሚወጣው መተዳደሪያ ደንብ ጠቅላላ ጉባኤ ተሰብስቦ አጽድቆት ነው ተቀባይነት ያገኘው በውሳኔ በነገር ነው የተጨረሰው አልቋል ስለዚህ እንደ ደንቡ እንሄድ ነው እንደ ስሜታችን አንሄድም ድሮኮ ደስ ያላላቸው 6 ሰዎች ናቸው የፈለጉት የሚያረጉት ሰልፍ የሚያስነሱበት አሁን እንደሱ አይደለም ስለዚህ ጠንካራ ነው በጣም ፓወር አለው ስልጣን አለው ስፔሻሊ ወንጌል አማኝ ማህበረሰቡ ላይ ውጪ መብትም በማስከበር ይሆናል ወንጌል አማኝ ማህበረሰቡ ላይ ግን ካውንስሉ የሥራም የመወሰንም ስልጣን አለው ይሄንን ማወቅ አለበት ሁሉም ቤተ እምነት ሁሉም መብራት ምናልባት ስሜንሽን ማድረግ ላይ ኖርብኝ ይችላል ከዚህ ቀደም ጥቂቶች በሚባል ደረጃ ካውንስሉ ላይ አንበሳነታቸውን ሲያሳዩ የነበሩ ግለሰቦች ማለት ይችላልው የአንበሳ ተግባር ሲያሳዩ የነበሩ በሶሻል ሚዲያው ሲዘዋወሩ ነበር ካውንስሉ አንበሳ ከሆነ መሬት ላይ ስናወርደው ደግሞ አንበሳነታቸውን ካውንስሉ ላይ የሚያሳዩ ግለሰቦች ሲታዩ ተስተውሏል ካውንስሉ ምን አይነት እርምጃ ይኖረዋል በዚህ ጉዳይ እንደዚህ አንበሳ የሚሆኑ ሰዎች ስለማያውቁ ጌታ ኢየሱስ በመስቀል ላይ ሆኖ
እያደረጉ ያሉትን የሚያደርጉትን አያውቁምና ይቅር በላቸው የሚያደርጉትን አያውቁምና ስለማያውቁ ነው የእውነት ሁለተኛ ደግሞ ካውንስሉ እንዳልኩ ያለበት ፖዚሽን አሁን ያለበት ፖዚሽን የማቀፍ እና የማረም ነው ለምን ገና ነገሩም ስር ሰዶ ዕውቀት አግኝቷል ተብሏል የማቀፍና የማረም ፕሮግራም ስላለ እንደዚህ አይነት አላዋቂዎች አደባባይ ወጥተው ከካውንስል ጋር አፋቸውን ከፍተው ሲጋጩ ሲጣሉ ስታይ ከጀርባ እኮ ብዙ ነገር ሰርተናል ይሄን አይነት አካሄድ ምን ሊያስመጣ እንደሚችል ምን እንደሚሆን ብዙ ተሰርቷል እኮ ያው የሚሰራውን ነገር መናገር አይቻልም እንጂ ገባ ሲናገሩ የካውንስሉ መደነቅ አለበት አቃፊነቱን ነው አስከብሮ ይኖር አራሚነቱን ነው አስከብሮ ይኖር ስለዚህ ኃይለኛ ነው ካውንስሉ ለምን የመጨረሻ ውጤቱ ይቅርታ ነው የሄድንበት መንገድ ልክ አይደለም ይቅርታ አርጉልን ሰው ወደዛ እንዲደርስ ስለሆነ የሚሰራው የተሰራው የተለመደው ማይንድ ሴት ግን እንኳን እንዲያፍን ከፍተ ዝም ብለህም ጥርስ የለውም መተባል ከነበርክ ቆርጣ አሳየኝ ወስና አሳየኝ የሚባል ከሆነ ከፐርፐዝ ውጪ ሆነና የተሳሳተ ዓላማውን ይሰጣል ስለዚህ እንደሱ እንዳይሆን ነው ጥርሱንም ኃይሉንም አሳይቶ ጨርሷል እኮ አቅፎ አርሞ ይቅርታ ተቀብሎ ጨርሷል ስለዚህ ካውንስሉ የመጨረሻ ውጤቱ ስኬታማ ነው ስለዚህ የሆነን እንደ አይነት አክሽን ያላቸውን አባሮ ከመስመር አስወጥቶ ሳይሆን በምህረት የተቀበለበትን ጉዞ ማሳያው የጥርሱ ምልክት ነው በጣም እንግዲህ የተወደዳችሁ የብርሃን ቲዩብ የኤግል ፖድካስት ውድ ተመልካቾቻችን እንግዲህ ዝግጅታችንን በዚህ መልኩ ጨርሰናል ከአፖስትል ዘላለም ጋር በሚቀጥለው ሳምንት ማን እንዲቀርብላችሁ ትፈልጋላችሁ ከስር ኮሜንት ላይ ሜንሽን ማድረግ ትችላላችሁ ከልብ እናመሰግናለን